በጌታ ነህ አይደለ? ቅድም ላይ ስላልሰማሁ ማለት ነው። የት ቤተክርስቲያን ነው? ቃልዮት አንድ ላይ ነበረ እየሰማን የነበረው ዩቲዩብ ላይ ሪከርድ የተደረገ ከትላንት መቼ ይሁን አላውቅም። ግን እናንተ ሜሎስ ከማን ጋር ነው ከኃይሉ ጋር ምናምን እያወራ ተጨቃጭቆ የወጡበትን እየሰማን ነበር። ዩቲዩብ ላይ ሪከርድ የተደረገ ማለት ነው። ከዛ እሷ ገባችና ኃይሉ ጋር አብረን ነበርን። ሁላችንም ከአንድ ቤት ውስጥ እኮ ነው ያለነው። ኃይሉ ጋር ገባንና አንተ እንደዚህ ትላለህ ብለን ጠየቅ ነው። ኃይሉን ስንጠይቀው እሱ የራሱን አስረዳን። እንደዚህ ነው ብሎ ማለት ነው። እንደዚህ ነው አይደለም። ምን ብሎ አስረዳ እስቲ ንገረን። እኔና ባንድ ነን ማለት እኔ ከእግዚአብሔር ነው የወጣሁት የእግዚአብሔርን ዘር ተካፍያለሁ ማለት ነው አለ። ስለዚህ ኃይሉ ዮሐንስ ከእግዚአብሔር ዘንድ ነው የወጣሁት ነው ብሎ ያለ? እንደዛ ነው ያለው። መልእክት ከሰማችሁ ድንገት አሁን ላይ የማየው አንድ ስጋት አለብኝ። እኔ በግሌ ማለት ነው በጣም ትልቅ ስጋት አለብኝ። ኢትዮጵያ ውስጥ የዛሬ 4 ዓመት 5 ዓመት በፊት የተደመደመ ሐሳብ አለ እኮ እንደ አብያተ ክርስቲያን ተወግዘዋል እኮ የስህተት አስተማሪ ተብሎ ቦታ አይሰጥም፣ መድረክ አይሰጥም። የራሱን ሐሳብ ነው ቲክቶክ ላይ ይዞ መጥቶ የሚያስተምረው። እዚህ የዘላለም ድነት ውስጥ ልትጎድል የምችልበትን ነገር ነፍስ በስህተት እውቀት ተወቅታ ወደኋላ የምትወድቅበትና ብዙ ተሰነካክለው እንደቀሩበት እንደዛ አይነትን ትምህርት ትጋታላችሁ። አንዱ አሁን ኃይሉና ተከታዮቹ የሚያስተምሩት በነገረ ክርስቶስ ላይ ያላቸው ትምህርት ማለት ነው። ኢየሱስና እኛ መካከል ምንም የልጅነት ልዩነት የለም፣ እሱ የእግዚአብሔር ልጅ ተብሎ በተባለበት እኛም የእግዚአብሔር ልጆች ነን ብለው የሚሉ ግራ ጆሮሽ የትኛው ነው ተብሎ ቢጠየቅ ወዴት እንደሚጠቁም እንኳን የማያውቅ ህዝብ ሁሉ ጭምር ነው። ቃል እግዚአብሔርን አንዱን ጥቅስ ይዞ የግሪኩ እንዲህ ይላል፣ ዕብራይስጡ እንዲህ ይላል። ዕብራይስጥንም ግሪክንም እንኳን በቅጡ የማያውቅ ትውልድ ማለት ቤቴከር ተጠንቀቁ። ተጠንቀቁ ወንድሞች እናቶቼ። የኢየሱስ ልጅነትና የእኛ ልጅነት ፈጽሞ አንድም ሆኖ አያውቅም፣ ሊሆንም አይችልም። እኔ ሌላ ሬስ ላይ ስላላችሁ እንደውም ልወጣ ነበረ። እሺ አመሰግናለሁ። እና እኔ ምንድነው ጥያቄ እንትን ላይ ምንድነው ዩቲዩብ ላይ ሪከርድ የተደረገ ቪዲዮ ይመስለኛል እያየሁ የነበርኩትና ከዛ ሁለቱም አልገባኝም እና እሱ ኃይሉንም ጠየቅኩት፣ ግን ሌላ ሰው ምናምን ገብቶ ምናምን ሲከራከሩ እኔም ኮንፊውዝ ሆኜ ምንም ሳይገባኝ ወጣሁኝ ስለ ልጅነት እና እንደገና እኔና ባንድ ነኝ ስለሚለው። ከዛ ደግሞ አንተና ኤርሚያስ አለ መሰለኝ እዚህ አሁን። ከዛ እንደገና ከሱ ጋር እያወራችሁ ከዛ ደግሞ ወጣችሁ እና ምንም በቃ ልረዳ አልቻልኩም፣ ሊገባኝ አልቻለም። ማለት እንደነገርኩን የቃልዮት ላይ ያለሁት እና እንደዚህ አይነት ዶክትሪን ምናምን ነገሮችን ዲቴል በደንብ አይቼ አላቅም ምናምን። ግን አሁን ላይ ደግሞ እዚህ ጋር ስሰማ እኔ ራሴ ወደ መጠራጠር ምንድነው እያወሩ ያሉት ነው እንደማለት ምናምን ገብቷል እና ግራ ገባኝና እንድታስረዳኝ ነው። እሺ መሰረታዊ የክርስትና ትምህርት ተምረሻል አንቺ? ኦኬ እሺ። ግራ የገባሽ ነገር የትኛው ነው? አሁን እኛ ያነሳ ነው ብዙ ነገር ነው። የትኛው ላይ ነው የበለጠ ጥያቄ የፈጠረብሽ? እኔና አብ አንድ ነን የሚለው ላይ አሁን እሱም ከመጽሐፍ ቅዱስ ነው ጠቅሶ የሚያወራው፣ እናንተም ከመጽሐፍ ቅዱስ ነው ዴቪት እያደረጋችሁ ያላችሁት እና እንዴት እውነቱን እንወቀው? ማን ትክክል እንደሆነ እንዴት ነው ልናውቅ የምንችለው? አሁን እዚህ ጋር ይሄ ነው ጥያቄሽ? እሺ ትምህርቱ ነው ቢን ኦኬ ጥያቄ ነው የሆነብሽ አይደል? ኦኬ እኔና አብ አንድ ነን ዝም ብዬ እኔ ብጠይቅሽ እኔና አብ አንድ ነን የሚለው አንቺና አብ አንድ ነሽ ብለሽ አሁን ጥያቄን የፈጠረብሽ ወይስ ልትመልሽልኝ ትችያለሽ? ነው መመለስም ሳይሆን አሁን እኔና አብ አንድ ነን ሲል አሁን እንዴ ምናምን የሚያስደነግጥ ነው ቀጥታ ስሰማው። ከዛ በኋላ ግን ሲነግረኝ ዘር ስለመካፈል ነው እያወራ ያለው። ዘር ስለመካፈል ከሆነ ልክ ነው። እኔ ከእግዚአብሔር ተካፍያለሁ፣ ልጅ ነኝ።
ስለዚህ አሁን ለምሳሌ እኔ ከአባቴ የተካፈልኩት ዘር የእሱን ዘር ነው። ዘር ማስቀጠለች ስለ ዘር ሲወራ የአባቴን ዘር የአያቴን ዘር በቃ በዛ ልክ ነው ስለ ዘር ከተወራ ማለት ነው። ስለዚህ ከማይጠፋው ዘር ተወልዳችኋል ካለ እኔ ከእግዚአብሔር ዘር ነው ማለት ነው የተገኘሁት፣ ከእግዚአብሔር ነው የተወለድኩት ማለት ነው። ስለዚህ ከዛ ደግሞ እኔ እሱን እየሰማሁ እያለ ደግሞ እናንተ አጋንንት ምናምን ስትሉ ሰማሁኝ። እሺ አሁን በዚህ ረገድ በዚህ ማብራሪያ ምን ድምዳሜ ላይ ደረስሽ? እኔና አብ አንድ ነን የሚለው ድምዳሜ ላይ ደረስሽው? ሚስ ስለ ዘር ካወራው አንጻር እኔ ከእግዚአብሔር ዘር ስለተገኘው የእግዚአብሔር ዘር አለብኝ፣ የእግዚአብሔር ልጅ ነኝ እና እኔና አብ አንድ ነን ማለት እግዚአብሔር ነኝ ማለት ሳይሆን እኔ ከእግዚአብሔር የተገኘው ልክ የአባትና የልጅ አይነት ህብረት እኔ አባቴን ነው የምመስለው፣ እንደ አባቴ ነው ያለሁት ከሚለው አንጻር ሲሆን ሲነገር እሱን ማብራሪያው ነገርሽን እኮ። ይሄ ማብራሪያ ይዘሽ የደረስሽበት በቃ መጨረሻው እኔና አብ አንድ ነን ማለት ነው። አይ እኔ እኮ አሁን እየጠየቅኩ ነው፣ እኔ እየሰማሁት ነበር። እሱ እንደዛ እንድመልስልሽ አንቺን ሰምተሽ አሁን አብራራሽልኝ አይደል? እንደዚህ ነው ብለሽ አብራራሽልኝ እና ይህን ማብራሪያ አብራርተሽ የደረስሽው መጨረሻ ላይ ኮንክሉዥኑ እኔና አብ አንድ ነን የሚለው ላይ ነው። እኔ ኮንክሉዥን ላይ ብገባ እኮ ጥያቄ አይፈጥርብኝም። ገብቶሃል? ኮንክሉዥን ላይ አልደረስኩም ማለት አሁን እዚህ ጋር እንትን ስለ ወንጌል አማኝ ምንድን ነው የምትለው የሚለውንም ነገር ነው ማወቅ የምፈልገው። ኦር ደግሞ የቃሊዮት የራሷ ስለዚህ አብና እኔ አንድ ነን አይደለንም የሚል የሆነ የተጻፈ ነገር ቢኖር ያንን ፈልጌ ሰርች አድርጌ ምናምን አነባለሁ። ግን እኔ አሁን ነው ስለዚህ እንደዚህ አይነት ነገሩ ላይ እየሰማሁ ያለሁት ከዚህ ማለት ነው። ከየቱ በቅርብ ነው በዚህ ሳምንት። ከዛ ጥያቄን የፈጠረብሽ እንጂ ድምዳሜ ላይ አልደረስሽም። አሪፍ። እሱን ማወቅ ስለፈለግኩኝ ነው። ጥሩ። የመጀመሪያው ነገር እንግዲህ እንደ ወንጌል አማኝ እኔና አብ አንድ ነን የሚል ትምህርት የለም። ቃሊዮትም እንግዲህ ቤኪ ከቃሊዮት ነው እኔና አብ አንድ ነን የሚል ትምህርት እንደሌለ ሲጽፍ እያየሁት ነው። እንደዚህ አይነት የሚባል ትምህርት የለም በወንጌል አማኞች ዘንድ ማለት ነው። እንደ አብያተ ክርስቲያናት እኔና አብ አንድ ነን የሚል ትምህርት የለም። ኢየሱስ ክርስቶስ ብቻ ነው እኔና አብ አንድ ነን የሚለው። ከዛ ውጪ የትኛውም የተፈጠረ ፍጡር እኔና አብ አንድ ነን ሊል አይችልም። የለም፣ እንደዚህ አይነት ትምህርት የለም። ይሄ ትምህርት የኃይሉ ዮሐንስና እሱን የሚመስሉ ሰዎች የሚያስተምሩት የግለሰብ ትምህርት ነው። የቤተ ክርስቲያን ትምህርት አይደለም። የመጀመሪያው ነገር እሱ በጣም ግልጽ መሆን አለበት ማለት ነው። እሱን ራሱ ብትጠይቂው ይሄ ትምህርት ያንተ ነው ወይንስ በቤተ ክርስቲያን ደረጃ ይሄ ትምህርት ይታመናል፣ እንደ ወንጌል አማኝ ይሄ ትምህርት ይታመናል ወይ ብትይው አይታመንም ነው የሚልሽ። ከዚህ በፊትም ተናግሯል። መጽሐፍ ቅዱስን አንብቤ የገባኝ እውነት ነው የሚለው እንጂ እሱም ይሄን አይክድም። እኔ ጠይቄው ስለማቅ ማለት ነው። እንደ አብያተ ክርስቲያናት እንደማይታመን እሱ ራሱ ይመሰክራል። እግዚአብሔር ይስጠው። ለዚህ አለመካዱ ራሱ አንድ ነገር ነው። ይሄ ግልጽ ነው አይደል? እንደዚህ አይነት ትምህርት የለም። ታዲያ እኔና አብ አንድ ነን ምን ማለት ነው ከተባለ ቃሉ የት እንዳለ ታውቂያለሽ? እኔና አብ አንድ ነን የሚለው ቃል የዮሐንስ 10:30 ገወስ ዮሐንስ 10:30 እሱን ሙሉ ክፍሉን አንብበሽ ታውቂያለሽ? ከቁጥር 1 እስከ 29 ትላንትና እሱ እንትን ሲል አንብበናል። እቤት አንድ ላይ ነበር። እንደውም በፋሚሊ ከወንድሞቼ ከቶፍቲ ጋር ምናምን አንድ ላይ ነበር ስናነብ የነበረው። አሁን ራሱ አብረን ነው እየሰማን ያለ ነው፣ እየጠየቅንህም ያለ ነው። እኔ ተወካይ ሆንኩኝ እንጂ። እሺ፣ እየሰማችሁ ነው። ጥሩ። እሺ፣ እንግዲህ እሱን እኔ በጣም ባጭሩ አድርጌ ላስረዳሽ። እነዚህ ውስጥም ጥያቄ የፈጠረባችሁ ሰዎች ካላችሁ ዮሐንስ ወንጌል ምዕራፍ 10 ጌታ ስለምንድን ነው እየተናገረ ያለው የሚለውን ነገር አውዱን ጠብቀን ለመተርጎም እንሞክር። እሺ፣ ምንድነው የሚለው ጌታ? በተለይም ከቁጥር 7 ጀምሮ እንደዚህ ይለናል። ኢየሱስም ደግሞ አላቸው፣
እውነት እውነት እላችኋለሁ እኔ የበጎች በር ነኝ። እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦች፣ ወንበዴዎች ናቸው፣ ዳሩ ግን በጎች አልሰሟቸውም። በሩ እኔ ነኝ ይላል። እሺ በሩ እኔ ነኝ። እንትን አታርጊው፣ ሚዩት አታርጊው። የበለጠ እንዲገባሽ እየተነጋገርን እንሂድ፣ ግልጽ እንዲሆን። እሺ እሺ ባይብል ይዛችኋል? እያያችሁ ነው ባይብል? አዎ። እሺ ቁጥር 9 ላይ ምንድነው የሚለው? በሩ እኔ ነኝ ይላል አይደል? አዎ። እስኪ ያኛው ስልክ በሩ እኔ ነኝ፣ በእኔ የሚገባ ከሆነ ይድናል። በእኔ የሚገባ ቢኖር ይድናል አይደል የሚለው? አዎ። እሺ ስለዚህ እዚህ ጋራ በሩ ማን ነው? ኢየሱስ። ኢየሱስ ነው አይደል? አሁን ለምሳሌ አሁን እዚህ ጋራ አንቺ በር መሆን ትችያለሽ? አይ የበጎች በር አቺም ማለት እህ አቺም። እሺ ከዛ ቁጥር 10 ላይ ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣው ይላል አይደል? አዎ። ስለዚህ ኢየሱስ የመጣው እንድናገኝ ነው፣ ሕይወት እንድናገኝ ነው። ስለዚህ ሕይወት እኔ ሕይወት ነኝ ማለት የሚችለው ማን ብቻ ነው? ኢየሱስ። ኦኬ አንቺ እኔ ሕይወት ነኝ ማለት ትችላለሽ? አይ አቺ ጥሩ። ቁጥር 11 ላይ መልካም እረኛ እኔ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነው በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ ይላል። አሁን ቁጥር 14 ላይ በደንብ ተመልከች። መልካም እረኛ እኔ ነኝ ካለ በኋላ ቀጣይ ያለውን ተመልከቹ። ምንድነው የሚለው? አብም እያየሹ ነው ባይብሉ? ቁጥር 14 ነው። 14 እና 15 አንድ ላይ ነው። አብ እንደሚያውቀኝ እኔም አብም እንደሚያውቀኝ እኔም አብን እንደማውቀው ይላል አይደል? አዎ። እሺ አብ ማንን ያውቃል? ኢየሱስን ያውቃል አይደል? ኢየሱስ ደግሞ ማንን ያውቃል? አብን ያውቃል አይደል? በሁለቱ መካከል መተዋወቅ አለ። ከዛ ሊቀጥልና የራሴን በጎች አውቃለሁ፣ የራሴን በጎች ደግሞ ምን ያደርጉኛል? ያውቁኛል። ስለዚህ እኛ ማንን ነው የምናውቀው? ኢየሱስን እናውቃለን፣ እረኛችን ስለሆነ። ኢየሱስ ደግሞ ማንን ያውቃል? አባቱን ያውቃል አይደል? አዎ። እኛ የምናውቀው ማንን ነው? ኢየሱስን፣ እረኛችንን ነው የምናውቀው። አብን ደግሞ የሚያውቅ ማን ነው? ኢየሱስ ነው። በጣም አሪፍ። ስለዚህ አብ ኢየሱስን ያውቃል፣ ኢየሱስ አብን ያውቃል። እኛ ግን የምናውቀው ማንን ነው? እረኛችን ነው የምናውቀው። እሺ ከዛ ይህን ከተናገረ በኋላ ከዚህም በረት ያልሆኑ ሌሎች በጎች አሉኝ ይልና ከዛ በኋላ ምን ይላል? እኔ በፍቃዴ አኖራታለሁ ቁጥር 18 ላይ እንጂ ከኔ ማንም አይወስዳትም ይላል። ያው ነፍሱን ስለ በጎቹ ሊሰጥ እንደሆነ ይናገራል። ላኖራ ስልጣን አለኝ፣ ደግሞ ላነሳት ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና ምን ሆነ? መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብደዋል፣ ስለምንስ ሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን አይኖች ሊከፍት ይችላልን አሉ። በኢየሩሳሌም የመቅደስ መታደስ በዓል ሆነ፣ ክረምትም ነበር። ኢየሱስ በመቅደስ ይልና ወደ ዋናው ፖይንት እንምጣ። ቁጥር 28 ላይ ተመልከቹ። ምን ይላል? እኔም ሕይወት እሰጣችኋለሁ። እሺ የዘላለም ሕይወት ሰጪው ማን ነው? ኢየሱስ። የዘላለም ሕይወት የሚሰጠው ለማን ነው? ኢየሱስ ለኛው ላመኑት። አዎ ለበጎቹ አይደል? በጎቹ ስለሚል 27 ላይ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አይደል የሚለው 27 ላይ። ስለዚህ ኢየሱስ እረኛ ነው።
ስለዚህ ለበጎቹ ምን ይሰጣል? የዘላለም ሕይወት ይሰጣቸዋል። ይሰጣል አይደል? አዎ። እሺ አንቺ የዘላለም ሕይወት ትሰጫለሽ? አይ አልሰጥም። አትሰጭም። እሺ የዘላለም ሕይወት እሰጣችኋለሁ፣ ለዘላለም ምን አይሉም? አይጠፉም። እሺ ከእጄም ማንም አይነጥቃቸውም አይደል? እንደዛ የሚለው ቃሉ ከእጄ ማንም አይነጥቃቸውም። ከዛ 29 ላይ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም። ስለዚህ ኢየሱስ የዘላለም ሕይወት ይሰጣል አይደል? አዎ። አባቱም የዘላለም ሕይወት ይሰጣል አይደል? አዎ። እሺ ከኢየሱስ እጅ መውሰድ የሚችል ተኩላ አለ? የለም። እሺ ከአባቱ እጅ በጎቹን ነጥቆ ሊወስድ የሚችል ተኩላ አለ? ምን አልከኝ? ቆይ ቅርታ። ከአባቱ እጅ ነጥቆ ሊወስድ የሚችል ተኩላ አለ? የለም አይደል? የለም። አዎ። እሺ ኢየሱስ ሕይወት ይሰጣቸዋል አይደል ለበጎቹ? አዎ። በዚሁ ልክ ደግሞ አብም ለበጎቹ ሕይወትን ይሰጣል አይሰጥም? ይሰጣል። እሺ ከዛ ቁጥር 30 ላይ ምንድነው የሚለው? ይሄን ከተናገረ በኋላ እኔና አብ አንድ ነን። እሺ እኔና አብ አንድ ነን ሲል እዚህ ጋር ኢየሱስ ምን እያለን ነው? እኔ ሕይወትን እንደምሰጥ አባቴም ሕይወት ይሰጣል፣ ከእኔ እጅም ማንም እንደማይነጥቅ ከአባቴም እጅ ማንም አይነጥቅ። ስለዚህ እኔና አብ አንድ ነን አለ። አዎ። ስለዚህ አሁን በዚህ ኮንቴክስት መሰረት አንቺ እኔና አብ አንድ ነን ማለት ትችላለሽ? አሁን እዚህ ጋር ህይወት ስለመስጠት እንደገና የዘላለም ህይወት ምናምን ስለሚለው ከሆነ ዘላለም ህይወት እኔ አልሰጥም። በቃ ሌላ ነገር የለም። ኮንቴክስቱን አየ ነው አይደል? እኔና አብ አንድ ነን አለ። ከዛ ላይ ይህን ሲናገር አይሁድ ምን ያደረጉ? ድንጋይ ያነሱ አይደል? ቁጥር 31 አይደል? አዎ ድንጋይ ያነሱበት ይህን ልክ እንደተናገረ። ከዛ ኢየሱስ ጠየቃቸው፣ ከአባቴ ብዙ መልካም ስራ አሳያችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብ አንተ ሰው ስትሆን ራስን ምን አድርገሃል አሉት? አምላክ አድርገሃል። ለምንድን ነው አምላክ አድርገሃል ያሉት? ያው እኔና አብ አንድ ነን ስላለ አምላክ ከአምላክ ጋር ተስተካከል በሚለው በቃ ይሄ ነው። ስለዚህ እኔና አብ አንድ ነን ማለት እኔ ከአብ ጋር እኩል ነኝ፣ አምላክ ነኝ ማለት ነው። እሺ ሜሎሲ አንዴ ይቅርታ ወንድሟ ነኝ አብረን ያለ ነውና አሁን እኔ ጥያቄ ሆነብኝ ምን መሰለህ? እኔና አብ አንድ ነን ያለው በሰውነቱ ነው ወይ በአምላክነቱ ነው? እኔና አብ አንድ ነኝ ያለው እንዴ በአምላክነቱ ነው እንጂ ምን ጥያቄ አለው? በአምላክነቱ ነው። አዎ ምንም ጥያቄ የለው። እሺ እኔ የሚለው ሎጎስ ነው። አንድ አካል ስለሆነ የምንለው ያ አንድ አካል ደግሞ ቃል ነው። ኦኬ እኮ ስለዚህ አሁን አብ ከኔ ይበልጣል ያለውስ ዮሐንስ ወንጌል ምዕራፍ 14 ላይ አብ ከኔ ይበልጣል ያለውስ? አዎ ስለዚህ ደግሞ ኢየሱስ ክርስቶስ ሰው ስለሆነ በሰውነቱን ተረጉሟለን። ከመላእክትም ያንሳል ተብሏል ዕብራውያን ላይ። እሺ አሁን ግራ የሚያጋባው ነገር ምን መሰለ? እኛ ለማወቅ ስለሆነ አሁን አንዳንዴ ምን አለ መሰለ እኛ አንድ እንትን የለንም፣ አንድ ጎራ የለንም፣ ከእናንተም ከነሱም ወገን አይደለንም። ጀስት እኛ ለማወቅ ነው የምፈልገው። ግን እዚህ ጋር ምን ይላል መሰለ? አሁን ዮሐንስ ወንጌል 14 ያለው ቃል ደግሞ ምን ይላል? ከላይ ሰላሜን እተውላችኋለሁ ይልና መቼም ሰላም የሚትልን አስሩን ጨርስ መጀመሪያ አስሩን እሱማ በያንተን ሀሳብ እኮ ገባን። አሁን ስለዚህና አብ አንድ ነን ማለት የሚችል ኢየሱስ ብቻ ነው። ዳትስ ኢት። አሁን እሱን ማለት ነው። አሁን እኔ ጎራ ሳልይዝ አንድ ወገን ሳልሆን ወይም ካንተም ከሱም ጎን ሳልሆን መሀል ላይ ሆኜ ባዳምጥ ይሄ የአንተ ሀሳብ ነው ብዬ ነው አይደል ማምነው። ምክንያቱም እሱም ራሱን ቃል ሀሳብ ሳይሆን መጽሐፉ የሚለውን ነው እያሳየው ያለሁት። መጽሐፉ እንደማይል ከተናገርኩ እዚህ ጋር አይልም በለኝ ዮሐንስ 10 ላይ ይኸውልህ እንትን እኮ አይደለም እያልኩ ያለሁት ምን መሰለህ? እሱም እኮ መጽሐፉን ከሌላ መጽሐፍ እኮ አይደለም ያነበበልኝ፣ እሱም ራሱን ነው ያነበበው። ግን አሁን አንተ ስላለ ጥያቄ ስለፈጠረብህ የሱን ሀሳብ ተወውና አሁን ጥቅሱን እያየን አይደል ያለ ነው። እዚህ ዮሐንስ ወንጌል ምዕራፍ 10 ላይ
እኔ ከተናገርኩት ውጪ ካለ እዚህኛው ቦታ ላይ እንደዛ አይልም በለኝ፣ ወይም ደግሞ ይሄኛው ጥያቄ ፈጥሮብኛል ዮሐንስ 10 ላይ በለኝ። ገባኝ ሜሎስ። አሁን እኔ የኔን ሀሳብ ስማኝ ደግሞ። እሺ አንተን ሰምቻለሁ፣ የኔን ሀሳብ ስማኝ። አሁን እኔ ከሁለታችሁም ወገን አይደለሁም፣ አንድ ማወቅ ነው የምፈልገው። ስለዚህ የሁለታችሁን አሁን ወደ ኮንክሉዥን ለመድረስ ይሄ የሜሎስ ሀሳብ ነው፣ ይሄኛው ደግሞ የኃይሉ ሀሳብ ነው ብዬ ነው እያዳመጥኩ ያሉት ሁለቱን። ከዛ ከሁለቱ ልብ የፈቀደው ነው አይደል? እኔ ነኝ አይደል የምቀበለው? አዎ አንተ ነህ። እኔ ነኝ የሚቀበለው አይደል እኮ። ለዛ ነው አሁን ይሄኛውን እንዳንተ ሀሳብ፣ ምክንያቱም ሁለታችሁም ያነበባችሁልኝ። አሁን እኔ አንድ ልክ ኒውትራል ብሆን ከአንተም ከሱም ወገን ባልሆን፣ ሁለታችሁም ያነበባችሁልኝ ራሱን ቃል ነው፣ ራሱን ያብራራችሁልኝ ራሱን ነው ከመጀመሪያ። እሱም ትላንትና ሙሉ ነበር ሲያነብልኝ ነበር። ገብቷል? እሱም ሙሉን አንብቦ ነው የራሱን መረዳት የነገረን። ከዛ አሁንም አንተ ሙሉን አንብበ የራስህን ነገር ነው የነገርከን። አንተ የምታምነውን ነገር ነው አይደል የነገርከን? አዎ እኔ ማምነው ብቻ ሳይሆን እንደ ወንጌል አማኝ የሚታመነው እውነት ነው የነገርኳችሁ። የእሱ የግሉ ነው፣ እንደ ወንጌል አማኝ አይደለም የነገራችሁ። እኔ እንደ ወንጌል አማኝ፣ በተለይ ደግሞ እንደ ኢትዮጵያ ወንጌል አማኝ፣ እንደ ኢትዮጵያ ፕሮቴስታንት አብያተ ክርስቲያናት የሚታመነው ይሄ ነው። ኦኬ እሺ ይሁን። እንደዛም የግለሰብ አይደለም የነገርኩ፣ የኮሚኒቲ የአብያተ ክርስቲያናት እምነት ነው የነገርኩ። ገብቶኛል። አሁን እኔ እንደዛ ስለዋውን ለምሳሌ እሱ ምን መሰለህ ትላንት ያለኝ፣ አንዴ ድምፅ ላሰማላችሁ እንዳይዘጋ። ቴንኪው ዘግይታችሁ የመጣችሁላችሁንም ሰላም ብያለሁ። ጸጋ ይብዛላችሁ፣ ተባረኩ፣ ቀጥሉ ወገኖች። ከቻላችሁ ሼሩ 10,000 ግባ፣ ታቡም ትንሽ ከፍ ብታደርጉት መልካም ነው። ጸጋ ይዛላችሁ፣ ተባረኩ። ቴንኪው ሜላ፣ ቀጥሉ። እሺ ልቀጥል ሜሎስ? ቀጥል። እሺ እና አሁን እኔ ለምሳሌ አንድ ሙስሊም ጓደኛ ነበረኝ፣ እንደዚሁ በተመሳሳይ ምናምን የሚያወራኝ ማለት ነው፣ በመሀል ማለት ነው። ሌላ እንዲህ ስናወራ የሚያወራኝን ነገር ልንገርህና፣ ለምሳሌ ቅድም አንተ ስልትል ነው እንደውም የመጣልኝ ልጁ እንደዛ ስለጠየቀኝ ማለት ነው። አሁን እኔ እንደዚህ አይነት ነገር አልፈልግም። ኦልሬዲ ከድሮም ጀምሮ ምናምን እንደዚህ አይነት ነገር ምናምን አልፈልግም ነበር፣ ግን በመሀል ግራ አጋቡን። አሁን ብዙ ሰዎች መጡና የትኛው እንደምንቀበል ግራ ስላጋቡን ነው እናንተ ጋርም ገብተን ጥያቄ የምንጠይቀው። እና ልክ ቅድም አንተ ምን አልከኝ? ከላይ እኔ በጎቼን አውቃቸዋለሁ እነሱም ያውቁኛል፣ ከእጄ የሚነጥቃቸው የለም ምናምን የሚለውን ቃል ሙሉን አነበብከውና ከላይ በጎቼ ምናምን ስላለ ከስር እኔና አብ አንድ ነን ያለው ከላይ በጎቹን የሚጠብቀው ራሱ ኢየሱስ ነው ብለህ ነው አይደል የነገርከን? ህይወት ከመስጠት አንጻር አባቱም ይሰጣል እሱ። ናይስ። ልክ በዛው አንተ ባልክበት ሁኔታ ደግሞ ይህንን ቃል አንዴ ብትመልስልኝ ግልጽ ይሆንልኛል ብዬ አስባለሁ። ዮሐንስ ወንጌል ምዕራፍ 14 ላይ ያለውን ቃል ታውቀዋለህ? 14:27 ጀምሮ ያለውን ማለት ነው። ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ አለን አይደል? ጥያቄን አስቀምጥ። እሺ ያለን ያው ራሱ ኢየሱስ ነው። ሰላሜን እሰጣችኋለሁ ማለት ያው መቼም በሰውነቱ ነው አትለኝም። ምክንያቱም እኛ ሰላም መስጠት አንችልም፣ ሰላምንም መተው ስለማንችል ማለት ነው። አንተ ቅድም ባልከው መንገድ እየሄድኩ ስለሆነ ነው። ከዛ በኋላ ልባችሁ አይታወክ አይፍራ ካለ በኋላ እኔ እሄዳለሁ አለ ራሱ ኢየሱስ። ከዛ በኋላ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ አለና የምትወዱኝ እስከሆናችሁ አብ ከኔ ይበልጣል አለ። እየሰማኝ ነው? እየሰማሁ እንድትጨርስ ብዬ ነው እኮ። አብ ከኔ ይበልጣል፣ ከዛ ወደ አብ በመሄዴ ደስ ባላችሁ ነበር አለና አሁን እዚህ ጋር በአምላክነቱ ከወሰድን በአምላክነት ያው እንግዲህ አብያተ ክርስቲያናትም እንደሚያስተምሩት አብና ወልድ ይበላለጣሉ ብለን አናምንም። በአምላክነት ደረጃ እያወራ ያለው በሰውነት ደረጃ እንደሆነ ግልጽ ነው፣ ሁላችንም የምናውቀው ነው። ግን ደግሞ ሰው ደግሞ ሰላም ይተዋል ወይ ብለን ስናስብ ደግሞ አይደለም ነው። ይህንን ነገር ካስረዳኝ አይ ቲንክ ያኛው የሚገባኝ ይመስለኛል ነው ጥያቄ። እኔ ከዚህ በፊትም ተጠይቄ ስለማቅ ማለት ነው። ቴንክ ዩ። እሺ በጣም አሪፍ። እሺ እንግዲህ ለዚህ በጣም ቀላሉና አጭሩ መልስ ምን መሰለህ? ኢየሱስ ክርስቶስ ከኔ አብ ይበልጣል ያለበት ምክንያት ምንድን ነው ነው የመጀመሪያውን ነገር ኮንቴክስቱን ማወቅ አለብን። ለምንድን ነው የመጀመሪያው ነገር እንደዛ ያላቸው? ምን ሊፈጠር ስለሆነ ነው እንደዛ ያላቸው? ለምሳሌ ኮንቴክስቱን አንብበው የምታውቅ ከሆነ ለደቀ መዛሙርቱ ነው አይደል እንደዛ የሚላቸው? እንደዛ ያላቸው ለምንድን ነው?
ሌየር ስለሆነ ነው ሊሰቀል ከማለቱ በፊት አይደል እነዛ የሚላቸው አይደል? ምንድነው እያላቸው ያለው? ሊሄድ ነው እያላቸው ነው። ስለዚህ ሊሄድ ስለሆነ ማዘን የለባችሁም። የመጣው ከማን ነው? ከአብ ዘንድ ነው የመጣው። ስለዚህ አሁን ደግሞ ወደ ቤት እሄዳለሁ ነው የሚላቸው፣ እመለሳለሁ። ስለዚህ የምትወዱኝ ከሆነ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላቸዋል። አሁን ጌታችን ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ መጽሐፍ ቅዱሳችን ይነግረናል። ሁለት ባህሪ እንዳለው መጽሐፍ ቅዱሳችን ይነግረናል። ስለዚህ አሁን ለደቀ መዛሙርቶቹ ሊሄድ ነው ሲል እነሱ ስለታወቁ ስለፈሩ ምንድነው የሚላቸው? ከኔ አብ ስለሚበልጥ በዚህ ደስ ይበላችሁ። ለምን? ወደሱ ነው የሚሄደው። ይሄ ነው እያላቸው ያለው። የኮንቴክስቱ ሐሳብ ይሄ ነው። ኢየሱስ ክርስቶስ ፍጹም ሰው ነውና ከሰውነቱ አንፃር ከአብ ያንሳል ወይ ከተባለ ምንም ጥያቄ የለው። ከመላእክትም ያንሳል ተብሏል ዕብራውያን ላይ። ለምን? ስለሚሞት አይደል? መላእክቶች አይሞቱም አይደል? ኢየሱስ ክርስቶስ ግን ስለሞተ በዛ አውድ በዛ መነጽር ከመላእክት ያንሳል የሚል ቃል የዕብራውያን ጻፊ ይጠቀማል። ግን ከመላእክት ያንሳል ማለት በምንነቱ ደረጃ ከነሱ ያንሳል ወይ ከተባለ አይደለም። እዛው ዕብራውያን ላይ ደግሞ የነሱ ሁሉ ፈጣሪ እንደሆነ መላእክቶች ሁሉ ለሱ ሊሰግዱለት የተገባ እንደሆነ ይናገራል። ስለዚህ መጽሐፍ ቅዱሱን ባላንስ አድርገን ስናየው በሙላት ስንረዳው ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 14 ላይ ሊሄድ ነው ስላላቸው ልባቸው እንዳይታወቅ ከኔ አብ ስለሚበልጥ ወደ ተሻለ ቦታ ነው የሚሄደው እያለ እየነገራቸው ነው ያለው እንጂ ግን በህይወትን በመስጠት ጉዳይ በመመለክ ጉዳይ ግን ኢየሱስ ክርስቶስ ከአብ ጋራ አንድ ነው። እሱን እኮ ነው ማለት አሁን እኔ አሁን ግራ ያጋባን እንስለ ከላይ ከዛው 27 ቁጥር ላይ ሰላም እተውላችኋለሁ አለ። ሰላም እተውላችኋለሁ ሰላሜን እሰጣችኋለሁ አለ ያለው ኢየሱስ ነው። እሱን በሰውነቱ ነው በአምላክነቱ ነው ብለህ አንተም በሰውነቱ ነው አትለኝም አይደል? ምን መሰለህ አሁን ጌታችን ኢየሱስ ክርስቶስ ሲወለድ የሰላም አለቃ ተብሏል አይደል? ስለዚህ የሰላም አለቃ ሰላምን የሚሰጥ ነው። ስለዚህ ሲወለድ ከሰውነቱ ነጥለ ነው እናይም። ለምን ከተባለ ሲወለድ የሰላም አለቃ ተብሎ ይጠራል ይለናል። ስለዚህ ሰላም ሰጪ ነው። ስለዚህ የተለየ አድርገን አንረዳው። የተወለደው አማኑኤል የተባለው እግዚአብሔር ከኛ ጋር ሆነ የተባለው በስጋ ሲወለድ እሱ ምንድነው? የሰላም አለቃ ነው። ስለዚህ የሰላም አለቃ ስለሆነ በአንዱ ፐርሰን በዛው እንረዳዋለን። ምንም ለውጥ አያመጣም እዚህ ጋር ሰላም የሚለው እኮ። አይ እሺ እንደዛ ከሆነ እና በምንድን ነው ብዬ እንደቀድሞ ብጠይቅ በምንድን ነው ልትለኝ ነው? ወይም ደግሞ በምንድን ነው የምትረዳው? በሰውነቱ ነው በአምላክነቱ? ያ እኮ እሱን እኮ ነው እያልኩ ያለሁት። ሲወለድም የሰላም አለቃ ተብሎ ተጠርቷል። ያ እሱማ የዘላለም አባትም ተብሏል እኮ። እኮ የተወለደው እንደዛ የሚል ቃል ስለሚጠቀም መጽሐፍ ቅዱሱ በዛው በሰዋዊ ኔቸር ወይም ደግሞ በሰውነቱም ኔቸር የሰላም አለቃ ብለን እንጠራዋለን። ምንም ለውጥ ስለማይመጣ ሲወለድ ስለሆነ እንደዛ የተባለው ማለት ነው። እንዴ እኮ ሲወለድ እኮ የሰላም አለቃ የዘላለም አባትም ተብሏል። ስለዚህ የዘላለም አባት በሰውነቱ ነው። የዘላለም አባት እኮ የሚለው ምንድነው? ዘላለማዊ ነው ማለት ነው። ሌላ ነገር ያ ስለዚህ እኮ እሱን እኮ ነው አሁን የተወለደው ዘላለማዊ ነው። ኢየሱስ ሰው ከሆነ በኋላ ዘላለማዊ ነው ማለት ሰውነቱ የሚቀር አይደለም፣ የሆነ ሰዓት ላይ የሚተወው አይደለም፣ ለዘላለም ሰውም ነው። ስለዚህ እሱ ምንድነው? ዘላለማዊ ነው። ሰው አይደለም የሚለው የዘላለም አባት ነው የሚለው። የዘላለም አባት ምን ማለት ነው? የዘላለም አባት ማለትማ የዘላለም አባት ማለት ነው። እንዴት ምን ሊሆን ይችላል? ሌላ ዘላለማዊ ማለት ነው። የዘላለም አባት ማለት ኦቤስ አሁን ለምሳሌ ሁሉም ሰው ዘላለማዊ ነው አይደል? ጅማሬ የለውም ግን ፍጻሜው ዘላለም ነው አይደል?
ነው አይደል? በቃ አንዴ ካላመነ በሲኦል ዘላለም ይኖራል፣ ካመነ ከእግዚአብሔር ጋር ዘላለም ይኖራል። እውነት ነው። ግን እኔ ግን እናንተ ጅማሬ የዘላለም ያለው አባት ግን ሊሆን አይችልም። የኢየሱስ ክርስቶስ ግን ጅማሬ ያለው ያው እሱን አውቃለሁ እኮ ለዛ ነው እንጂ አሁን እሱ በሰውነቱ እንዴት የዘላለም አባት ሊሆን ይችላል ነው ጥያቄ። አይ ምን መሰለህ አንድ ፐርሰን ስለሆነ ያለው ስናወራ አሁን ይሄ በአምላክነቱ ይሄ በሰውነቱ ምልህ እንድትረዳው ነው እንጂ አንድ ፐርሰን ነው ያለው ብለን ነው የምናምነው። ስለዚህ አንዱ ኢየሱስ ነው። ለምሳሌ ተራብኮ ሲል ኢየሱስ ክርስቶስ አንዱ ኢየሱስ ክርስቶስ ነው የሚራበው። ግን ኢየሱስ ክርስቶስ ሁለት ባህሪ ያለው ብለን ስለምናምን መጽሐፉም ስለሚናገር ለማስረዳት ከሰውነት ባህሪው የተነሳ እንደዚህ ያለ ብለን እናስቀምጣለን ማለት ነው እንጂ የተራበው ማን ነው? ራሱ እኮ ኢየሱስ ነው የተራበው ማለት ሎጎስ የምንለው ቃል የምንለው አምላክ የምንለው በሰውነቱ ተራበ ነው የምንለው። ኢቭን ይሄ ብቻ ይቅርና ሞተ ራሱ የምንለው እኮ አምላክ በስጋ ሞተ ነው የምንለው። ሎጎስ በስጋ ሞተ ነው የምንለው። ለጥለን ስጋው ብቻ አንልም፣ አምላክ በስጋ ሞተ ነው የምንለው። ምክንያቱም ቃል ስጋ ከሆነ በኋላ መነጣጠል ስለሌለ ማለት ነው፣ መለያየት ስለሌለ ለማስረዳት የሰዋዊ የሆኑ ባህሪያቶችን ከሰውነት ባህሪ አንጻር እንደዚህ ነው እንላለን እንጂ ነጥለን ሁለት አድርገነውም አይደለም ኢየሱስን ይሄ ሰውነቱ ነው ይሄ አምላክነቱ ነው ብለን መነጠልም አንችልም። ምክንያቱም አንድ ፐርሰን ስለሆነ ያለው አንድ ፐርሰን ነው ያለው። እንኳን ይቅርና ሲሞት ራሱ አምላክ በሰውነት ሞተ ነው የምንለው የህይወትን ራስ ገደላችሁ ስለሚል ማለት ነው ሐዋርያው። በዚህ አይነት መንገድ ነው መጽሐፍ ቅዱሱ የሚያስቀምጥልን። ስለዚህ እንደዚህ አድርገን ኢየሱስ ክርስቶስ የምንረዳው ከሆነ ቀደም እንዳልኩት አይደለም አብ ይቅርና በሰውነቱ ከመላእክት ራሱ ያንሳል ተብሎ ተጽፏል። ለምን? ስለሞተ። መላእክቶች ግን ምን አያደርጉም? አይሞቱም። መላእክቶች አይሞቱም። ስለዚህ እዚህ ጋርም ስናይ ኮንቴክስቱ ዮሐንስ ወንጌል ምዕራፍ 14 ላይ እየነገረን ያለው ከሞቱ ጋር የሚገናኝ ነው። እንደሚሞት እየነገራቸው ነው። ስለዚህ ከዚህ አንፃር ከኔ አብ ይበልጣል አለ። ከኔ አብ ይበልጣል ብሎ ነገራቸው ማለት ነው። ይሄ ነው የመጽሐፉ ሐሳብ። ስለዚህ አሁን ሁለቱ ግን ጥያቄዎች ተለያይቶብኛል። አሁን እኔና አብ አንድ ነን ከሚለው ውጪ ነው አይደል ይሄኛው ጥያቄ? የኃይሉ ዮሐንስ አይደለም ይሄ። አይ አይደለም፣ እኔ ተጠይቄ እኮ ነው። እኔ ጓደኞች አሉኝ እንደዚህ አይነት ጓደኞች እና አሁን እኔ ጥያቄ የሆነብኝ መጀመሪያም ጥያቄ የሆነብኝ እኔ ነበርኩና የእሷ ቲክቶክ አካውንት ስለነበር ነው በመሀል የገባሁት። እኔ ጓደኞቼ እንዴት መሰለ እነሱ አይ ቲንክ ይሰሙታል መሰለኝ ኃይሉ ሙስሊሞች ናቸው። አይ አይደለም ክርስቲያን ናቸው። እሱን ይሰሙታል እና አንድ ሙስሊም ጓደኛ አለኝ እና ሁለታችንም ክርስቲያን የሆንን ስናወራ ሰምቶን አይ ቲንክ ኬት ያምጣው አላውቅም፣ ግን እዚህ ጋርም እኮ እንደዚህ የሚል ጥቅስ አለ አለኝ። ከዛ እኔ ያየሁት ከላይ ሰላምን እተውላችኋለሁ ካለ እኔ አሁን መጀመሪያ እያሰብኩ ያሉት ምንድን ነው ሰላምን እተውላችኋለሁ ሲል በአምላክነቱ ነው እያወራ ያለው። ምክንያቱም ሰው ለሰው ሰላም ሊተው አይችልም ነው ሀሳብ የመጀመሪያው ገብቷል። ከዛ ሰላሜን እሰጣችኋለሁ ሲል እያወራ ያለው በአምላክነቱ ነው ብዬ ነበር መጀመሪያ ያሰብኩት። ስለዚህ በዛው ከዛው ሳይወርድ ምንም ቁጥርም አልዘለለ እዛው 27 እና 28 አንድ ላይ እኔ ሄዳለሁ አለ። ሄዳለሁ ያለውም ራሱ ነው። ከዛ ግን ምን አለ? ከአብ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር አለ። አሁን እዚህ ጋር ከእኔ አብ ይበልጣል ብለን ስናስብ እኔም ማስበው ራሱ ምንድን ነው ምክንያቱም የሥላሴ አማኝ ስለሆንኩኝ አብ ከኔ ይበልጣል ሲል እኔ ስለ ሰውነቱ እያወራ ነው ብዬ ነው ማስበው። ከተሳሳትኩ ታርመኛል። እንደዛ ብዬ እያሰብኩኝ ከላይ ግን ስወጣ ደግሞ ላይ ምን ይላል? ሰላምን እተውላችኋለሁ ይላል። አሁን ሁለቱ መክፈል አለብን። አይ አይጋጭም። ምን መሰለህ አሁን ዮሐንስ ወንጌል ምዕራፍ 14ን ላይ ሐሳብ ያለው ለምሳሌ እዛው ዮሐንስ ወንጌል ምዕራፍ 14 ላይ ፊልጶስ የጠየቀው ጥያቄ አለ አይደል? ጌታ ሆይ ቁጥር 8 ላይ ቁጥር 8 ላይ ምን ይለዋል ፊልጶስ? ጌታ ሆይ ምን ብሎ ነው የሚጠይቀው? አብን አሳየንና ይበቃናል። ከዛ ኢየሱስ ምን አለው? አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እኔን ያየ አብን አይቷል። እኔን ያየ አብን አይቷል አለው አይደል? ምንድን ነው ኢየሱስን ማየት አብን ማየት ማለት ምንድን ነው? እንዴት ማለት? ምን አሁን እኔን ያየ አብን አየ አለ አይደል ኢየሱስ?
እንደዛ ሲል ምን እያለን ነው? እኔ አብን እመስላለሁ ነው እመስላለሁ ማለት በስጋ ሳይሆን ለምሳሌ ዮሐንስ ወንጌል ላይ አብን የተረከው እሱ ነው አይደለም? ማንም አይቶት የማያውቀውን አብ የተረከው ራሱ ነው በቅፉ። ስለዚህ እኔን ካየ አብን እንዳየ ይቆጠራል ነው እኔ የሚገባኝ። እሺ ምንድነው ቁጥር 10 ላይ የሚለው? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን አሉ። እኔ በአብ እንዳለሁ አብን በእኔ እንዳለ። እሺ ከዛ በኋላ ምንድነው የሚነግራቸው ነገር? እኔ የምናገራቸው ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ በስራውን ይሰራል ይላል አይደል? እሺ ኢየሱስ አብ ኢየሱስ ውስጥ እንዳለ አማኞች ውስጥ አለ ነው ብለህ ታስባለህ? አዎ አሁን ኢየሱስ አብ በእኔ እንዳለ እንደሚለው አብ በእኔ እንዳለ አዎ እርግጠኛ ነህ? አዎ። ኦኬ እስቲ ድጋሚ አንብበው። እኔ በአብ እንዳለሁ አብን በእኔ እንዳለ አታምንምን አሉ። ኦኬ ስለዚህ አንተ በአብ ውስጥ አለ ነው። ስለዚህ የጥቅስ ላንተ ሆነ። ግን ደግሞ እኔ የምነግራችሁ ቃል ከራሴ አልናገረውም ይላል ደግሞ። እሱ ላይ እንመጣለን ምን እንደሆነ አስበው። ግን እዚህ ጋር ምንድነው የሚለው? እኔ በአብ እንዳለሁ አብን በእኔ እንዳለ አታምንም ማለት። ስለዚህ አንተ በአብ ውስጥ የለህም። በአብ ውስጥ መኖር ማለት ነው ወይስ አንዴ ይቅርታ። በስላሴ ትምህርት ምን የሚባል ነገር አለ መሰለህ? ፔሪኮሬሲስ የሚባል ትምህርት አለ። ህብረ ኑረት ተብሎ በአማርኛ ይጠራል። ምንድነው? አንዱ አካል በአንዱ አካል ህልው ነው። ለምሳሌ እኔ ብሞት አንተ በህይወት ትቆያለህ? አዎ። ምክንያቱም እኔና አንተ ምንም የሚያገናኘን ነገር የለም አይደል? ለምሳሌ አሁን አንተ ያለህበት ቦታ ላይ እኔ የለውም አይደል? አይደል? አዎ ሰማለ የለውም። ምክንያቱም የሚያገናኘን ነገር ስለሌለ ማለት ነው። በአብ ውስጥ ወልድ አለ፣ በወልድ ውስጥ አብ አለ። ምን ማለት ነው? አንዱ ባለበት አንዱም አለ። መለያየት በእነሱ ዘንድ ስለሌለ ማለት ነው። እና በስላሴ ትምህርት አንዱ በአንዱ ውስጥ አለ። ሜቢ ቃሉን ጻፈውና በደንብ ልታነብበት ትችላለህ። ፔሪኮሬሲስ ተብሎ ይጠራል። አንዱ በአንዱ አለ ወይም በአማርኛው ህብረ ኑረት ተብሎ ይጠራል። ስለዚህ ይህንን ሊል የሚችለው ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ከሱ ውጪ ማንም ሊል አይችልም። ኢየሱስ በአብ አለ፣ አብም ደግሞ በማን አለ? በኢየሱስ ክርስቶስ አለ። ስለዚህ ዮሐንስ ወንጌል ምዕራፍ 14 ላይ አውዱን ራሱ ስናየው በአብና በወልድ መካከል ያለውን ዘላለማዊ የሆነ ግንኙነትን እናያለን። ሲጀምር ገና ቁጥር 1 ላይ ልባችሁ አይታወክ ይላችኋል አይደል? ከዛስ በእግዚአብሔር እመኑ ይላል። ከዛ ደግሞ ምን ይላል? በእኔም ደግሞ እመኑ። አሁን ለምሳሌ አንተ አማኝ ከሆንክ እኔ በአንተ ማመን ይጠበቅብኛል ነው? ምንም አንተ ማመን አይጠበቅብኝም። ግን በእግዚአብሔር እንደማምነው በኢየሱስ ማመን አለብኝ አይደል? ስለዚህ አውዱ እየነገረን ያለው እምነት ራሱ የሚጣልለት ማን ላይ ነው? አምላክ ላይ ነው። ስለዚህ በእግዚአብሔር እመኑ በእኔም ደግሞ እመኑ እያላቸው ነው ያለው። ስለዚህ ዮሐንስ ወንጌል ምዕራፍ 14 እንደውም ኢየሱስ ከአብ ጋራ አንድ መሆኑን፣ አብ ባለበት ሁሉ ኢየሱስ እንዳለ፣ ኢየሱስ ባለበት ሁሉ አብ እንዳለ የሚያሳይ ክፍል ነው። ስለዚህ አትጨነቁ፣ ልባችሁ አይታወክ እያለ ከመጀመሪያው ጀምሮ እየነገራቸው ያለው ሊሞት ስለሆነ እያዘጋጃቸው ነው ያለው። ለዛ ነው መንፈስ ቅዱስን እልክላችኋለሁ፣ መንፈስ ቅዱስም ከአብ ዘንድ የሚመጣ ነው እያለ ያስረዳቸውና ከዛ በኋላ እንደውም ደስ ይበላችሁ አብ ከኔ ይበልጣል አላቸው። ለምን? ስለሚሞት ነው አይደል? የሚሞተው ደግሞ በምኑ ነው? በስጋው ነው። ስለዚህ አብ አይሞትም አይደል?
አዎ በቃ አብ አይሞትም። የሞተው ማን ነው? ወልድ ነው፣ በስጋው ነው የሞተው። ስለዚህ በዚህ አንጻር ከኔ አብ ይበልጣል አለ። ምክንያቱም ስለሚሞት ሟች የሆነ ስጋን ስለያዘ። የክፍሉ ሐሳብ ይሄ ነው። በመካከላቸው ግን መበላለጥ አለ ወይ ከተባለ በምንነት ደረጃ ካየነው ግን ከላይ ጀምሮ ስናይ በእግዚአብሔር እመኑ ብሏል፣ በእኔም እመኑ ብሏል። በአብ በእኔ ያለ እኔም በአብ ውስጥ አለው ብሏል። እኔን ያየ አብን አይቷል ብሏል። ማንም ፍጥረት እንደዚህ ማለት አይችልም። በነገራችን ላይ እኔን ያየ አብን ያየ ማለት ማን ነው የሚችለው? የትኛው ነቢይ የትኛው ሐዋርያ እንደዛ ብሏል? ማንም ማለት ነው ሊል አይችልም። ምክንያቱም በፍጹም አብን የገለጠልን አብን ያብራራው በምድር ላይ እግዚአብሔር ምን ይመስላል ከተባለ መልሱ ኢየሱስን ነው። ያንን በሙላት ያሳየን ማን ነው? ኢየሱስ ነው። ሌላ ማንም የለም። ምክንያቱም እሱ ራሱ ማን ስለሆነ ነው? እርሱ ራሱ አምላክ ስለሆነ ነው። አንድ ባህሪ ነው ያለው። ማለት የአምላክነት የምንለው አንድ ባህሪ ነው። አምላክ የምንለው የአብም የወልድም አንድ ነው። ሌላ የተለየ ነገር የለም። ምንነቱ አንድ ነው። በማንነት ስንመጣ ግን አብ እንላለን፣ ወልድ እንላለን ማለት ነው። በዚህ አይነት መንገድ ነው ክፍሉን ልናየው የሚገባው። ምናልባት ብሩክ የምጨምረው ነገር ካለ መጨመር ትችላለህ። እኔ ብቻ እንዳልሆነ በቃ ስለዚህ መለየት ያለብን ሜሊ እንደገባኝ ከሆነ ስለዚህ መለየት ያለብን አምላክነት ያለውንና በስጋው ያለውን ነገር ነው መለየት ያለብን ማለት ነው። አዎ ስንለይም በጣም ጥንቃቄ ማድረግ ያስፈልጋል። ኢየሱስን መገንጠል እንዳይሆን በጣም ጥንቃቄ ያስፈልገዋል። ምክንያቱም አንድ አካል ነው ብለን ስለምናምን ሁለት አድርገን እንዳንረዳው። ኢየሱስ ሲባል ዝም ብሎ ከአምላክነቱ የተለየ መሰለህ። አሁን ለምሳሌ አምላክ ስንል ዝም ብለን ገብቶኛል። አሁን ምን እያልን ነው? ለምሳሌ ሞተ ስንል አምላክነቱን አናስገባም እዛ፣ ምክንያቱም አምላክ የሚሞት ስላልሆነ። እንደሱ አይደለም። አምላክ በስጋ ሞተ እንላለን እኮ። ገባኝ። አሁን አንድ ሰው መጥቶ ቢጠይቅና አምላክህ ይሞታል ምናምን ቢለኝ አይ ነው የምለው። አምላክማ የተገለጠው በስጋ እኮ ገባኝ። የተገለጠው በስጋ ስለሆነ አምላክ በስጋ ሞተ ነው የምለው አይደል? yes ልክ ነው። ልክ በዛው ተመሳሳይ አሁን ይሄ አብ ከኔ ይበልጣል ያለውን አምላክ በስጋው ከአብ ይበልጣል ወይ ነው ምለው እኮ። አሁን እኮ ጥያቄ እሱ ነው። ግራ የገባኝ ምንድነው? ልክ በዛኛው አምላክ ስለሚሞት ያልኩ እኮ ለዛ ነው። ስለሚሞት አብ ደግሞ ስለማይሞት ሟች ስጋን ስለያዘ ኢየሱስ ከዛ አንፃር አብ ስለማይሞት ኢየሱስ ስለሚሞት ከዛ አንፃር ሟችን ስጋ ስለያዘ እንደውም አብ ከኔ ይበልጣል ደስ ሊላችሁ ነው የሚገባው ምክንያቱም ወደሱ ስለሚሄድ ብሎ ኢየሱስ ይናገራል። በዚህ አይነት ነገር ራሱ ቃሉ ላይ እንዳለው ማስረዳት ነው። በጣም አሪፍ። እሺ ልክ እንደዛው እንዲያስቀልኝ ሰላምን እተውላችኋለሁ የሚለውን በምን ልውሰደው? እሺ በቃ አሁን ሌላው ፒስ ነው። ይሄኛውን በምን ልውሰደው? ሰላምን እተውላችኋለሁ የሚለው። አዎ ይሄኛውንም መውሰድ ያለበት ቅድም እንዳልኩ ነው። አሁን የሰላም አለቃ ተብሎ የተጠራው ሰው ከሆነ በኋላም የሰላም አለቃ ተብሎ ተጠርቷል። ያ አንዱ ማንነት ሰው ከሆነ በኋላ በዛ በአንዱ ማንነት ስለምንጠራው የሰላም አለቃ ተብሏል። ማን የሰላም አለቃ ስል ኢየሱስ ነው የምንለው አይደል? ኢየሱስ የሰላም አለቃ ነው። ስለዚህ ይሄ የሰላም አለቃ የሆነው ኢየሱስ ነውና ያለውን ሰላም ለማን ሲሰጥና ያለን ለደቀ መዛሙርቶቹ እተውላቸዋለሁ ይላቸዋል። ግን እሱም ላይ በጣም ጥንቃቄ ማድረግ ያለብን ነገር ምንድነው ከተባለ የእሱ ራሱ ተግባራዊ የሆነው መንፈስ ቅዱስ ከመጣ በኋላ ነው። አጽናኙ ከመጣ በኋላ ነው። ምክንያቱም በዛ ጊዜ ገና ሲሰቀል ኢየሱስን አይተናቸዋል እንዴት እንደሆኑ አይደል? ተመስመሳቸው እንዴት እንደጠፋ እናያለን። ስለዚህ ከመንፈስ ቅዱስ መምጣት ጋራ ከመውረድ ጋራም የሚገናኝ ሐሳብ እና ነጥለን እንደዚህ ማለቱ በጣም አደገኛ ነው። እንድትረዳው ነው ከቅድም ጀምሮ እንደዛ እያረኩ ያለሁት። እኔ የሰላም አለቃ የሚለው ለአንዱ ፐርሰንት ሰው ከሆነም በኋላ እንደዛ የሚል ታይትል ተሰጥቶታል። ወይም እንደዚህ አይነት ታይትል አለው ኢየሱስ ክርስቶስ። ኦኬ እሺ ቴንክ ዩ ደማን
ይሰማላ? አመሰግናለሁ ሜሎስ። እሺ እሺ አባዬ፣ አመሰግናለሁ። አመሰግናለሁ እኔም። ስለዚህ እኔና አብ አንድ ነን ማለት የሚችለው ማን ብቻ ነው? አንተን ሚስ እኔ እኮ ሚስ ይኸውልህ፣ አንድ ሰው ምን አለ መሰለኝ ሜሊ፣ አንድ ሰው ምን አለ መሰለህ እሺ እንደዚህ ሲከራከሩ ሰምቶ እኔ እስካሁን ይኸውልህ፣ አሁን እኔ ደስ የማይለኝ ነገር ምን መሰለህ፣ ልክ አሁን አንድ ሰው ሲያስረዳኝ ምናምን የዛ ወገን መሆን አልፈልግም። አንተ ስላስረዳኸኝ ምናምን ያንተ ወገን መሆን አልፈልግም። ገብቷል እያልኩ ያለሁት? አዎ ይሄ ጥያቄ አንተም ጥያቄ ነው። ውሳኔውን እኔና እኔው አብ ራሴ አንድ ነን ልወስን የሚለው አንተም እኮ። አይ ጥያቄ እኔ ፈጥረሃል። እኔ ላንብብ። እኔ እኮ አሁን ይኸውልህ፣ ልክ አሁን እኔ ወገንተኛ ሳልሆን መሀል ላይ በሆን ሁለታችሁም ግራ ታጋቡኛላችሁ። እኔ አዎ እያለም ጥያቄ ከላይ ጀምሮ ጥያቄ የተፈጠረብኝ እኮ ያለችኝ እሷ ኃይሉ ዮሐንስን ሰምቼው እኔና አብ አንድ ነን ስለሚል ዘር ስለተካፈልን እኔና አብ አንድ ነን በዚህ ኮንቴክስት ብሎ አስረድቶኛል። ከዚህ የተነሳ እኔና አብ አንድ ነን ማለት እንችላለን ወይ ብላ ዮሐንስ ወንጌል ምዕራፍ 10 ላይ ነው የጠየቀችኝ። ስለዚህ አብረን እሷ እኮ ነው ዮሐንስ ወንጌል የነበረው። አሁን እኮ አብረን ነው ልክ ዩቲዩብ አብ በእኔ እንዳለ እንዳለው ኢየሱስ እኔ በእሷ እንዳለው እየሆነ ነው። አሁን እሷ ምንድን ነው የምትለው? እኔና አብ አንድ ነን የሚለው ስለጠየቀችኝ እኔና አብ አንድ እኮ ነን አብረን የሚለው እኮ ነው አብረን ቁጭ ብለን እኮ ነው የጠየቀች እኮ ገባኝ። ተኛች እኮ እሷ። እኔ እያወራሁ ነበር። እኔ እኮ ነኝ እያወራሁ የነበረው ከቅድም ጀምሮ። ኦኬ ተኛች፣ አልሰማችም። እሷ አልሰማችም። እስቲ ቆይ እኔ እነግራለሁ። ግን አሁን እኔ ሀሳቤ ምን መሰለህ፣ ልክ እንትኑን እኔ በደንብ ላጥነውና በራሴ ከዛ ከሁለታችሁ ልምረጥ ነው ሀሳቤ። ጥያቄው ማን የጠየቀህ ሜላ? እሱ ነው ወይስ እሷ ነች የጠየቀችህ? እሷ ነች የጠየቀችኝ። መጀመሪያ እሷ ነበረች የጠየቀችው። እሷ ጠይቃ እሷ ተኛች። እሱ ግን ያልጠየቀው ሰውዬ ግን ቁጭ ብሎ ሰማ ማለት ነው። አብረን እኮ ነው የጠየቅነው። ኤርሚ ግድ የለም አብራችሁ ነው የጠየቃችሁት። ግድ የለም። ሁለተኛ በጌታ ነህ አይደለ? ቅድም ላይ ስላልሰማሁ ማለት ነው። የት ቤተክርስቲያን ነው? ቃለ ሕይወት። ቃለ ሕይወት። ይሄ ያንተ ነው ወይስ የሷ ፔጅ ነው? የሷ ነው። የሷ ፔጅ ነው። አንተ ነህ የምታስተምረው ወይ እሷ ነች የምታስተምረው? ምን አስተምረው? ትምህርት ነው። እኛ ትምህርት አስተማሪዎች አይደለም። እኛ እኮ ጥያቄ ተፈጥሮብን ነው የጠየቅነው። ቆይ ይሄ ፔጃችሁ መቼ ነው የከፈታችሁት? ቆይቷል። አንድ ፎሎወር ነው የምታደርጉት፣ 0 ፎሎወር ነው ያላችሁ። የስራ እኮ ነው ፎሎወር እንትኑ ችግር የለም የስራም ቢሆን ማለት ነው። ግን ምንም ብላችኋል? የዕለት ዕለት ስራና ህይወት ትንንሽ ቆይታዎችን፣ ትምህርቶችና ልምዶችን በዚህ አካውንት አካፍላለሁ ብለሃል። ፎሎ አድርጉ ብለሃል። እሷ የሚሰራበት እንትን ቭሎግ ምናምን ስለሆነ የቭሎግ ምናምን አካውንት ነው እኮ። ታስተምራላችሁ፣ አገልጋዮች ናችሁ ማለት ነው አይደል? ታስተምራላችሁ። መንፈሳዊ አይደለም፣ ቭሎግ ነው። ኦኬ። አንደኛ በ0 ፎሎወር የመጣችሁ ችግር የለውም። እኛ ዋናው እናንተ መምጣታችሁ ነው። በ0 ፎሎወር አይደለም። ሁለተኛ ደግሞ ጥያቄውን ጠይቃ እሷ መተኛቷ ትልቅ ቢግ ኩዌስችን። ሶስተኛ እንደገና ኤርሚ አንዴ እንትን ያላልከው ነገር ምን መሰለህ፣ አንድ ላይ ነበረ እየሰማን የነበረው ዩቲዩብ ላይ ሪከርድ የተደረገ ከትላንት መቼ ይሁን አላውቅም፣ ግን እናንተ ሜሎስ ከማን ጋር ነው ከኃይሉ ጋር ምናምን እያወራ ተጨቃጭቆ የወጡበትን እየሰማን ነበረ። ዩቲዩብ ላይ ሪከርድ የተደረገ ማለት ነው። ከዛ እሷ ገባችና ኃይሉ ጋር አብረን ነበረን። ሁላችንም ከአንድ ቤት ውስጥ እኮ ነው ያለን ነው። ኃይሉ ጋር ገባንና አንተ እንደዚህ ትላለህ ብለን ጠየቅነው። ይሰማል? እሺ ጠየቅነው። ኃይሉን ስንጠይቀው እሱ የራሱን አስረዳን። እንደዚህ ነው እንደዚህ ነው ብሎ ማለት ነው። እንደዚህ ነው አይደለም። ምን ብሎ አስረዳ? እስኪ ንገረን። እኔና አብ አንድ ነን ማለት እኔ ከእግዚአብሔር ነው የወጣሁት የእግዚአብሔርን ዘር ተካፍያለሁ ማለት ነው አለን። ስለዚህ ኃይሉ ዮሐንስ ከእግዚአብሔር ዘንድ ነው የወጣሁት ነው ብሎ ያለ? አዎ እንደዛ ነው ያለው። ከእግዚአብሔር ተካፍያለሁ። ቆይ ኢየሱስ ከአብ ዘንድ ወጥቶ መጥቷል አይደል? መውጣት ማለት ምን ማለት ነው? ኃይሉ ዮሐንስ በወጣበት አወጣጥ ነው ኢየሱስ የወጣው ወይስ ኢየሱስ በወጣበት አወጣጥ ነው ኃይሉ ዮሐንስ የወጣው ወጥቶ የመጣው?
አሁን እኮ ኤርሚ እኔን እየጠየከኝ ያለኸው እኔ ኃይሉን አምኜ ሄዳችሁ እንደመጣው ጠይቃችሁት መልስ መልሶላችኋል? ለምን አትመልሱልን? ጠይቃችሁ ጥሩ እኮ ነው። ሄዳችሁ መጀመሪያ ሄዳችሁ ጠይቃችሁታል። ጥሩ ነው። እኛም ጋር መጣችሁ መጠይቃችሁ ጥሩ ነው። ግን እዛ ኢየሱስ ከአብ ዘንድ ወጥቼ መጥቻለሁ ብሎ ባለበት አባባል እኔም ከአብ ዘንድ ወጥቼ መጥቻለሁ፣ ምንም ኢየሱስ ከኔ የሚበልጥበት ምንም ነገር የለም፣ በዘመንኛው ትምህርት አታካብዱ ነው። ወይ ደግሞ ምንም ኢየሱስ ከኔ የተሻለ ልጅነት የለውም፣ እሱ ያለው ልጅነት እኔም አለኝ። እሱ ከአብ ዘንድ ወጥቷል፣ እኔም ከአብ ዘንድ ወጥቻለሁ። እሱም የአብ ልጅ ተብሏል፣ እኔም የአብ ልጅ ነኝ። በእኔና በእሱ ልጅነት መካከል ምንም ልዩነት የለም። መውጣታችንም አንድ አይነት ነው፣ መለኮታዊነታችንም አንድ አይነት ነው ብሎ እያለ ነው ያለው። እና የኢየሱስ መውጣትና የኃይሉ ዮሐንስ መውጣት አንድ ነው ብሎ ሲነግርህ ምን ብላችሁ ጠይቃችሁት እናንተ ነው ይመረዝ? በመጀመሪያ እንደዛ አይደለም ያለን። እሱ አንድና አንድ ያስረዳን ነገር ምንድነው? አይ እሱ የነገረኝን ልንገርህ አኒለስ ላንተ እሱ ያለኝ ምንድነው? እኛ የነገረን ማለት ነው የነገረን ከአብ ዘንድ ወጥቼ መጥቻለሁ ማለት የተገኘሁት ከአብ ነው ማለት ነው ያለው። ያ ደግሞ የሚያወራው ቆይ እሱ ያለውን እኮ ነው እሱ ያለውን ነው የምነግርህ። ከአብ ነው የተገኘሁት ብሎ ሲል በምን አይነት አገኛኘት ነው የተገኘው? ኃይሉ ዮሐንስ አብ እንዴት አስገኘኝ አለ? ይኸውልህ እያወራ ያለው ስለ ሰውነቱ ነው አለን። እሱ ያለውን እኮ ነው የምነግርህ። ስለ ጌታ አይደለም፣ ስለ ኃይሉ ዮሐንስ ራሱ ከአብ ዘንድ ተገኝቻለሁ ብሎ ያለው ኃይሉ ዮሐንስ ነው አይደል? እሱንማ እኔ ምን አውቃለሁ? ኃይሉን ነው መጠየቅ ያለብን። ለምን አንተ አትጠይቀውም ነበር እዛ የገባኸው እንዴ? ጠይቅ ነው እኮ ስንጠይቀው ሰላላ መላላ የሆነ መልስ ነው ይዘህ የመጣኸው ማለት ነው። ለራስህም አልገባህም። ገና አሁን መተህ እዚህ እሱን ጠይቀው ነው ብለህ የምትለው አንተ ልትጠይቀህ ቢገባኝ እንዴ ኤርሚ ቢገባኝ እኔ አንተ ጋር ለምን እመጣለሁ? ከገባኝ እኮ እኔ አንተ ጋር እኮ አልመጣም። እሱ ጋር የጠየቀው ጥያቄ ገብቶሃል? ጥያቄ ነው የጠየኩት። እሱን ጥያቄ ጠየኩት። ለምሳሌ ቆይ እሱ የመለሰልህ ገብቶሃል እንዴ? ይኸውልህ ቢገባኝ ኖሮ እሱን ተቀብዬው እኮ እናንተ ጋር አልመጣም። አልገባህም ማለት ነው አይደል? ኖ መግባት መግባት ማለት ከገባኝማ አምንበታለሁ። ለምንድን ነው ከገባኝ እኮ ስላልገባህ ነው አይደል? እኛ ጋር መተህ የጠየቀን እሱ የእሱ ሀሳብ ነው ብዬ ስለማምን ነው እኮ። ስላልገባህ ነው አይደል ወይ መተህ የጠየቀን ነው የምልህ። እሱ የእሱ ሀሳብ ነው ብዬ ስለማምን ነው። አልጠየቅኩም። ስላልገባህ ነው አይደል ጥያቄ ጠየቀው። ለጠየቀው ጥያቄ መልስ ሰጠህ። ስላልገባህ ነው አይደል መተህ እኛ ነው የጠየቀን። እሱ ተሰጥቶኛል እኮ ያ ግን የሰጠ መልስ ግን አጥጋቢ መልስ አልሆነልህም አይደል? ኖ አጥጋቢ መልስ ሳይሆን አሁን እኮ እኔ አጥጋቢ ይሁን አይሁን የማውቀው እኮ ስላልገባህ ነው አይደል መተህ የጠየቀን። ስላልገባህ ነው አይደል መተህ የጠየቀን እኛ። አዎ ኦኬ ስላልገባህ ማለት ነው ያልከው። አዎ ስላልገባህ ቢገባኝ ኖሮ እኮ አልኩህ ኤርሚ ቢገባኝ ኖሮ እኮ አምንበታለሁ። ሌላ እንትንም አልፈልግም። ስለዚህ እኮ ምንም እኮ አጭር እኮ ነው። ስላልገባህ መተህ ጠየቀን። ኃይሉ ዮሐንስ ጋር ሄድክ፣ ጠየቅ፣ የሆነ ነገር መለሰልህ። ያ የመለሰልህ መልስ የእሱ ሀሳብ እንደሆነ ነው እንጂ የተረዳኸው እንጂ እንደ እግዚአብሔር ቃል የጠየቀውን እንደ እግዚአብሔር ቃል አልመለሰልህም ማለት ነው። ኖ እሱም እኮ ከሌላ መጽሐፍ አይደለም ያነበው። አሁን ለምሳሌ ወይት ብራዘር ኃይሉ ዮሐንስ ጋር ሄደህ ጠይቀው አይደል? የጠይቀው ከእግዚአብሔር ቃል ላይ እንደጠየቁት ፕሊዝ። አዎ የጠይቀው ከእግዚአብሔር ቃል ላይ ተንተርሰህ ነው አይደል? እውነት ነው። አዎ ቃሉ ምንድን ነው የሚለው ብዬ ማለት ነው። አዎ እንደ እግዚአብሔር ቃል መልስ መለሰልህ ኃይሉ ዮሐንስ? አዎ ገባ። አሁን የሜሎስም የእሱም አልገባኝ። አዎ የሜሎስን አልጠይኩም፣ የኃይሉ ዮሐንስ አልገባኝ። የሁለቱም አልገባኝ። አልገባህም አይደል? ስላልገባህ ነው አይደል መተህ እኛን የጠየቀን? አዎ ኦኬ። የሜሎስስ ገባ? አልገባኝ። በቃ ዲያብሎስ ጋር ዲያብሎስ የሚነግርህ ይገባሃል ማለት ነው። ጨርሰናል። ለምን ያ በቃ ቆሪጦይናና ለኃይሉ ዮሐንስ የጠይቁትን ጥያቄ አልገባኝም አብራራልኝ፣ ሜሎስንም ጠይቀህ አልገባኝም አብራራልኝ ነው ማለት ያለብህ። ምክንያቱስ ታዲያ ቤት በኩል ይገባሃል ወይ የእሱ
አልገባህም ወይ እዚህ መተኛ ነው የጠየቀን አልገባህም። ይሄን ያህል ተብራርቶልህ ማለት ነው። ሆ ለሜላ አይ ሜላ እግዚአብሔር ይስጥልን አልክ እንደዛ ብለው ሲልክ እሷም እኮ ብላኝ ከዛ እሷ ተመለሰለው ተኛቻለ። ወዲያው እኮ ደግሞ የተኛችው ድምጿን እኮ ሰምቻታለሁ። ማታ አልመሰለኝም ዝም ስትል ማለት ነው። ተባረክ ሜላ ምናምን ብላክ ጠየቁት ድጋሚ እኮ ወዲያው ተኛች አለ እኮ ወዲያው እንዳይሆን ብዬ ተኛቸው ያልኩት አለኝ እንጂ እሷም አመሰግናለሁ ሲል እሷም ተባረክ ብላለች። ሁለቱን እኔም ድምጻቸውን ሰምቻለሁ። ባክግራውንድ አድርጋ እሷ እንደው ስትናገር ሰምቻለሁ። ግን ወዲያውኑ ተኛች አለ። ወዲያውኑ እንቅልፍ ወሰዳት ቆየች አለ። ስለዚህ ትክክል ወደ አባቱ ጋር ነው የላኩት ማለት ነው። አሁን ኃይሉ ዮሐንስ ጋር ሄዶ መጠየቅ የለበትም ስለማይገባው። የኃይሉ ዮሐንስ እኛም ጋር መጥቶ መጠየቅ የለበትም ለምን ስለማይገባው። ስለዚህ በትክክል ነው አባቱ ጋር የላኩት ማለት ነው። አባቱ ማን ነው? የሐሰት አባት ማን ነው? ያልተኛችሁ ሚስቱቱን እህቱ ስሩ ቁጭ አድርጎ እግዚአብሔር ይስጥልን እያለች ቴንኪዩ ያለችው አይነት ወዲያውኑ ተኝታለች አለ። ምናልባትም ነገ ወይ ሞታለችም ሊል ይችላል። እንደዚህ አይነት በቃ ሰይጣን ሲገባባችሁ እንደዚህ ነው የምትሆኑት። ስለዚህ እውነት ትክክል ማለት ነው። እኔ ጌታ ሰው አባት ጋር ሄድና ጠይቅ ብዬ ያልኩት ማለት ነው። አጭርና ግልጽ። እሺ ሌሎች ካለ አትገምቱ። 3 ነን አለ እንዛ 3 4 የመሆን ጉዳይ ሳይሆን በጣም ዘበራረቀ ልጁ የተናገረው ነገር በጣም ትክክል አይደለም። አንዴ ተኝታለች አልክ፣ ተኝታለች ቴንኪው ከማለቷ ኤርሚ ወዲያውን የጠየቀህና ወዲያውኑ እንዴት ተኛች? እኔ ራሱ ልጠይቅ ነበር በጣልቃ ለመግባት ነው እንጂ እንዲህ አይነት የእንቅልፍ አወሳሰድ አመሰግናለሁ አለችው ለሚል አንተም ገብቶኛል አልክ። ከገባ እንዴት ነው አሁን ያልገባ? ጋቢ መጣ ቢጋባብን ወዲያውኑ ክልቱ የሚያደርግ ማለት ነው። ኦኬ 3 ነን አለ። አሁን ደግሞ እንግዲህ 3ቱ ስላሴ ይሆናችኋል ማለት ነው። የኃይሉ ዮሐንስን ትምህርት ተምራችሁ ትባዛላችሁ እንደ በየደቂቃው። ከስህተታቸው ሲተት ደግሞ ቃለ ሕይወት ነን ማለታቸው እኮ ነው። ቃለ ሕይወት እንደዚህ አይነት አሳሳች ትምህርት አታስተምርም። እውነት ለመናገር የሰው ትምህርት ይዘው መጥቶ እዚህ ጋር የቃለ ሕይወትን ስም ማጥፋትም ጥሩ አይደለም። ምሽት ባልከፍት ይሻላል ቤት በእውነት ወንድምነት ጋር ዳኒ ሲከፍት ስመጣ የሚገጥመኝ ነገር ነው እዚህ የገጠመኝ። ኤኒዌይ እኔ ግን አንድ የተረዳሁት ነገር ልናገር፣ ንግግር ለማነጻጸር እንጂ የእውነት ለማወቅና የማወቅ ፍላጎት ኖሮት ነው ብዬ አላስብም። ምክንያቱም እሱ እኮ ትክክል ነው። እሱ የሀኝ የተናገረው ሰውዬ ትክክል እንደሆነ አክሰፕት አድርጎ የሚላን ንግግር ለማወቅ እንጂ የእውነት የማወቅ የመረዳት ለመማር የመጣ አይመስለኝም። በደንብ ስሰማው ነበረ። ምክንያቱም በመሀል ላይ እሱም እኮ እንደዚህን እያለ ነው እኮ እሱም እኮ እየጠቀሰ ነው የሚያስተምረው። ኦኬ እንደ እግዚአብሔር ቃል አስረዳኝ እንኳን ሳይሆን ያንተንና የእሱን ሀሳብ መርዳት ነው የምፈልገው እያለ ሁለቱን ለማነጻጸር ይሄ ተገቢ አይደለም። ለማወቅ ከሆነ እግዚአብሔርን ቃል ገልጠ ስታነብ ቃሉ ራሱ ያበራልሃል እና ግልጽ የሆነ ነገር ነው። ማንም ሰው በዛኛው ስን ቃል ካለማወቅ የተነሳ እንጂ አይዶን ነው። ምናልባት ሪከርድ አድርገ ከዚህ ወደዛ ለማስተላለፍ ከሆነ የሄድክበት አካሄድ ተነክቶብሃል እፈልጋለሁ። ኤርሚ እንግዲህ እንዳልሽው በእንደሱ አይነት አመጣጥ መቶ ሊሆን ይችላል። ግን በፈለገበት ይምጣ ቢመጣ ዋናው ግን መታየት ያለበት አንደኛ እዛ ሄዶ ጠይቆ አልገባውም እንደነገረን፣ እዚህም መቶ ጠይቆ አልገባውም። ኦኬ ስለዚህ ከዚህ ላይ ተንተርሰሽ
ስታዩ አሁን አንቺ ያልሽውን አይነት ግምት ብንወስድ ተሳስታችኋል አያስብልም። ካልሆነ በስተቀር እያነበበ ራሱም ሲያነባውም አልገባውም ያ የመጽሐፍ ቅዱስ ክፍል። እንደገናም ደግሞ ኃይሉም ጋር ሄዶ ሲጠይቅ አልገባውም፣ ሜላም ጋር መጥቶ ሲጠይቅ አልገባውም። እና ታዋቸው እንደዚህ አይነት በራሪ ወፎች የሚባሉ አይነት ማለት ነው፣ ማረፊያ የሌላቸው እንደዚህ አይነት ሰዎች ሊኖሩ ይችላሉ። ኤኒዌይ እኛ መቀጠል እንችላለን፣ መቆየት የምንችለው። ቅድም የደወልኩት ለዛ ነበር። አይ ቲንክ አልተመቸህም። አንተም ደግሞ ደውለህልኝ ነበር ላይቭ ከገባው በኋላ። ኮኪን አውርቻታለሁ በውስጥ ለ1 ሰዓት ከ18 ደቂቃ ያህል አውርተናል። ምንም ልንግባባ አልቻልም እና የነበረውን ነገር በደንብ ነግሬያታለሁኝ። ስህተቱ የቱ ጋር እንደጀመረም ስህተቱ እንዴት እንደነበረም ስለዚህ አውርቻታለሁኝ። ለ1 ሰዓት ከ18 ደቂቃ ያህል አውርቻታለሁ። ሜላ ኦኬ፣ እሺ፣ እሺ። አውራዋለሁ እሱን ብላለች። አንተ ልታወራ ትችላለች ብዬ አስባለሁኝ። አዎ፣ እስቲ በአካል በስልክ አውርተናል። በአካል ተገናኝተን እስቲ ለማውራት ነገ ሞክራለሁ። በቃ አውራት፣ ከዛ ወዲያ ያለውን ነገር አሳውቃለሁ። በቃ አውራት። እኔም ስላወራት አውራት፣ እሷ ካወራች አውራት በቃ። እና ከዛ አብረን እንትን እንላለን። እርሜ ያ በኃይሉ ዮሐንስ ጉዳይ ላይ እኮ የዛሬ 4 ዓመት 5 ዓመት በፊት የተደመደመ ሀሳብ አለ እኮ እንደ አብያተ ክርስቲያን ተወግዘዋል እኮ። የስህተት አስተማሪ ተብሎ ቦታ አይሰጥም፣ መድረክ አይሰጥም። የራሱን ሀሳብ ነው ቲክቶክ ላይ ይዞ መጥቶ የሚያስተምረው። የኃይለ ዮሐንስን ትምህርት ተቀብላችሁ እዚህ ጋር የምትመጡ ሰዎች የተወገዘ ነው ትምህርቱ። የስህተት ትምህርት ነው የሚያስተምረው፣ ከቃል ውጭ የሆነውን። እሱን እንድታውቁ እንፈልጋለን። አንዳንድ ሰዎች እዛም ሄዳችሁ የምትጠይቁ ሰዎች የተወገዘ ነው። የስህተት ትምህርት እንደሆነ እንደ አብያተ ክርስቲያን ማንም አያቀርብም። እሱን የትኛውንም ቤተክርስቲያን ብትሄዱ የኃይለ ዮሐንስን ትምህርት የሚያስተምር ቤተክርስቲያን የለችም። የተወገዘ ትምህርት ስለሆነ ከቃሉ ውጭ ስለሆነ የእሱን ነገር ተቀብላችሁ ደግሞ እዚህ ጥያቄ እንዳትፈጥሩ ነው የምንለው። ተወግዟል ኦልሬዲ ብዙ ጊዜ። ይህንን ነው የምለው። እርምሻ ይቀጥል። ቴንኪው። ያ ልክ ነው። አብዛኞቹ ሰዎች ያውቃሉ፣ ግን ባለማስተዋል አንዳንዶቹም በልከኝነት ሄደው የሚማገዱ አሉ። እንግዲህ መብታቸው ነው። እኛ መናገር ያለብንን እናገራለን፣ ማስጠንቀቅ ያለብን እናስጠነቅቃለን፣ መምከር ያለብንን እንመክራለን። እንደተሰጠን ጥበብና ጸጋ መጠን ማለት ነው። መስበክ ያለብንን ሰብካለን፣ ማስተማር ያለብንን እናስተምራለን፣ መሞገት ያለብንን እንሞግታለን። በእግዚአብሔር ቃል ሚዛን ስህተት የሆነውና ያልሆነውን በእኛ በወንጌላውያን አማኞች በጤናማ ወንጌላውያን አማኞች ብቻ ሳይሆን በጤናማው ወንጌላውያን አብያተ ክርስቲያናት የምንቀበለው የመጽሐፍ ቅዱስ ትምህርት አለ። ኃይለ ዮሐንስ የሚያስተምረውን ትምህርት የኢትዮጵያ የወንጌል አማኞች ማናቸውም አብያተ ክርስቲያናት አንቀበለውም። ትምህርቱ የተረገመ ትምህርት ነው። በቃ የተረገመ ትምህርት ነው። ትምህርቱ ነው ያልኩት፣ ልብ በሉ። ኦኬ። ስለዚህ እንደ አይነት ትምህርት የለንም። አሁን ቤኪ እንዳለው ምንድነው በኢትዮጵያ አብያተ ክርስቲያናት ትምህርታቸው ከተወገዙ ስፍራም ድርሻም ከማይሰጠው አገልጋይ አንዱ እሱ ነው። ኦኬ። አንዳንድ አሁን በአብያተ ክርስቲያናት ውስጥ የሚታዩ ሰዎች አሉ፣ ግለሰቦች። አንዳንዶቹ በራሳቸው አካውንት ያቀርቡታል። አንዳንዶቹም አሁን መድረካቸው ላይ እንደ ነቢይ ሄኖክ ግርማ አይነቶቹ መድረካቸው ላይ ሲያቀርቡ አይተናል። እንግዲህ እነዚህ ከአጋንንትም ማዕድ ከክርስቶስም ማዕድ የሚበሉ በአጋንንትም ጽዋ ከክርስቶስም ጽዋ የሚጠጡ ማለት ነው። ሁሉ አይቅርብን። የሚጠሩትን ሰዎች የማያውቁ ኪሳቸው ገንዘብ ዳጎስ ካለ እግዚአብሔር ተሰሚነትን ከሰጣቸው እግዚአብሔር ስለሰጣቸው ጸጋ ስጦታ አንነካም። ነው የጸጋ ስጦታውን ኦኬ፣ በጥንቃቄ ነው የማየው ማለት ነው። ዝም ብዬ እንደ ሌላው ጨርግደን እሱ ከድሮም ጀምሮ አጋንንት አለበት አይደለ ምናምን ነገር ብለን አንልም። እኔ አልልም በግሌ። እና ማነው ሄኖክ ግርማ አቅርቦት አይቻለሁ በቅርብ ማለት ነው። በክብር ነው ቀበሮውን መድረክ ላይ እየጠራው።
ኦኬ ቀበሮን ማለት ነው። በክብር ተቀበሉት አጨብጭቡ ምናምን ነገር ብሎ ማለት ነው። እና ምክር አይሰማም። እሱም ቢሆን ምክር አይሰማም። እና አብያተ ክርስቲያናቱ ማድረግ ያለባቸው ነገር አድርገዋል፣ አሳውቀዋል። እንግዲህ ሰውን ሁሉ አንከታተልም። ማሳወቅ ያለብን ታሳውቃለህ። በክርስቶስና በቤልሆር መካከል ያለውን፣ በጽድቅና በኩነኔው መካከል ያለውን፣ በቅድስናና በርኩሰት መካከል ያለውን ልዩነት አሳይተናል፣ እያሳየን ነው። እኛ እንዳንጠይቅ ከተፈለገ መጽሐፍ እንደሚል ማለት ነው ሁለት ክፍል አንብብላችሁ ወይ ከቻልኩኝ 3 ክፍል ሹሽ ጋይስ አንዴ ከታናክ ስጀምር ዘሌዋውያን 11 ላይ ምንም እንኳን ክፍሉ እዛ ቦታ ላይ የሚናገረው ስለ መብልና ስለ መጠጥ ቢሆንም ግን ዘሌዋውያን 11 ላይ ምን ይላል? የእስራኤል ልጆች እግዚአብሔር በተለይ አገልጋዮች ካህናት፣ ሌዋውያን ካህናት ህግ አስተማሪዎች ስለሆኑ ሹሽ ጋይስ ህግ አስተማሪዎች ስለሆኑ ምን ብሎ ይላቸዋል? እዛ የዘሌዋውያን 11 መጽሐፍት ላይ ምዕራፍ ላይ የተጻፈው ስለሚበሉና ስለማይበሉ እንስሶች ስለሚበሏቸው ስለሚንቀሳቀሱ እንስሶች፣ በሰማይ ስለሚበሩ በምድር ስለሚሄዱ እንስሶች ስለነሱ ነው የሚያወራውና ቁጥር 43 ላይ እንዲህ ይላል፣ በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታጸይፉ፣ በእነርሱም እንዳትረክሱ ሰውነታችሁንም አታርክሱባቸው። ቁጥር 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁንም ቀድሱ፣ ቅዱሳንም ሁኑ፣ እኔም ቅዱስ ነኝና በምድር ላይ በሚሳቡ ተንቀሳቃሾች ሁሉ ሰውነታችሁን አታርክሱ። ቁጥር 45 እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣችሁ እግዚአብሔር ነኝ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቁጥር 46 የእንስሳና የወፍ በውሃ ውስጥም የሚንቀሳቀሱ የፍጥረት ሁሉ በምድርም ላይ የሚንቀሳቀሱ ፍጥረት ሁሉ ሕግ ይህ ነው ካለ በኋላ አገልጋዮቹን የሚሏቸውን ስሙ። ቁጥር 47 ላይ ማለት ነው። ዘሌዋውያን 11 47 የመጨረሻው ቁጥር በርኩስና በንጹህ መካከል የሕይወትን ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ኦኬ በዚያ ዘመን ላይ የነበረው ትውልድ ይህንን መልእክት የሰማ ከሙሴ አፍ የሰማ ትውልድ ያስተውላል። ከዛስ በኋላ የሚነሳው ትውልድ ሙሴ ካለፈ በኋላ ያ ትውልድ ካለፈ በኋላ ታላላቆች ካለፉ በኋላ የሚነሳው ትውልድ በዘመኑ የሚነሱት አገልጋዮች ናቸው የሚያስታውቋቸው፣ በየዘመናቱ ማለት ነው። ልጆቻቸውን ይወልዳሉ፣ ይሄንን የሕይወትን ሕግ ይነግሯቸዋል። ይሄኛው ይበላል፣ ይሄኛው አይበላም እያሉ ማለት ነው። በሚበሩ በንጹህ አዋፍት መካከል የሕይወት ነፍስ ካላቸው በምትበሉትና በማትበሉት መካከል እንድትለዩ ነው ይላል። ማለት ይህንን የሚለዩት ናቸው ካህናቱ ናቸው፣ አገልጋዮቹ ማለት ነው። ይህን ቀጥታ ሲናገር ሕጉን ሲተላለፉ በትንቢተ ሚልኪያስ መጽሐፍ ላይ እንደዚህ የሚል ቃል አለ። ሕጉን የተላለፉ ሰዎች እና እኛም እንደ መልእክተኛ ስራችንን መወጣትን ብቻ ላይ ነው ትኩረት የምናደርገው። አሁን እዚህ የሚሰማ ሰው ሁሉ ሰምቶ በእውነት በኤርምያስ ቃል ይወጣል ይገባል፣ በሜሎስ ቃል ይወጣል ይገባል ብለን አንልም። ግን ደግሞ የእግዚአብሔርን ቃል የምትሰሙ እህቶችና ወንድሞች አላችሁ። ምን ይላል? እኔ በምሰራበት ቀን እነሱ የኔ ገንዘብ ይሆናሉ ካለ በኋላ ይላል የሰራዊት ጌታ እግዚአብሔር፣ ሰውንም የሚያገለግለው ልጁን እንደሚምር እንዲሁ እምራቸዋለሁ ብሎ ካለ በኋላ ተመልሳችሁም ይላል በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ትለያላችሁ ይላል። አየህ፣ በሚበላውና በማይበላው መካከል ልዩነት እንዳሳዩ ሁሉ በሚገዛው በጽድቅ በሚኖረውና በማይኖረው መካከል ልዩነትን ሊያደርጉ፣ በበዳዩና በተበዳዩ መካከል ልዩነትን ሊያደርጉ በጽድቅ እንዲፈርዱ እግዚአብሔር ተናግሯል ማለት ነው።
ግን አብዛኛውን ጊዜ ይህንን አላደረጉ ነበር። እግዚአብሔር ከአገልጋዮቹ ከካህናቱና ከነቢያቱ እግዚአብሔር ካጣውና አንዱ ነቀፋ ካደረገበት ነገር ጌታ ይህንን ነገር አልለዩም ነበረ፣ ልዩነትን አላሳዩም ነበር በአግባቡ ማለት ነው። በአግባቡ ልዩነትን አላሳዩም ነበር እና ጌታ በዚያ ዘመን የነበሩትን አገልጋዮች እንደዚሁ ብሎ ይናገራቸዋል ማለት ነው። በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን ሊያደርጉ ሲገባ አላደረጉም ማለት ነው። አላደረጉም። እና አሁን ምን ልላችሁ ነው እንግዲህ በሚበላውና በማይበላው መካከል ልዩነትን እንዳሳዩ፣ ለእግዚአብሔር በሚገዛውና በማይገዛው መካከል ልዩነትን እንዳሳዩ ሁሉ ቅዱስ ጳውሎስም በክርስቶስና በቤልሆር መካከል በዲያብሎስ መካከል ያለው ልዩነት አሳይቷቸዋል። ከእግዚአብሔር ማዕድ የሚበሉትና ከሰይጣን ማዕድ የሚበሉትን፣ ከእግዚአብሔር ማዕድ የሚጠጡትና ከሰይጣን ማዕድ የሚጠጡትን ልዩነት አሳይቷቸዋል። በርኩሰትና በቅድስና መካከል ያለው ልዩነት አሳይቷቸዋል። ኦኬ። በምድራዊ በመዚህ ዓለም ያለውና በመንፈሳዊ ዓለም ያለውን ነገር ልዩነትን አሳይቷል። በመልእክቱ፣ በትምህርቱ፣ በተግሳጹ አንዳችም አልጎደላባችሁም ብሏቸዋል። በኤፌሶን በነበረበት ሰዓት ላይ መክሬያችኋለሁ፣ የሚጠቅማችሁን አንዳችሁም አላስቀረሁባችሁም ብሏቸዋል። ኦኬ። ምክርን እንግዲህ ገንዘብ የሚያደርግ እንደ እግዚአብሔር ቃል ማን ነው የሚመክር? እንደ እግዚአብሔር ቃል ማን ነው የሚያስተምር? የቀናውን መንገድ ማን ነው የሚያሳየው? በጣም ብዙ ጊዜ እውነት በጣም መራራ ናት። እውነት በጣም በብዙ ሰዎች ዘንድ አትወደድም። እውነትን ከመስማት ጆሮአቸውንም ይመልሳሉ፣ ጆሮአቸውንም የሚያሳክክ ስለሆነ ይመልሳሉ ብሎ ያለው እውነት የጽድቅ ቃል ነው። የጽድቅን ቃል መሰረት አድርጎ የሚያስተምረውን ሰው አብዛኛው ሰው ላይሰማ ይችላል፣ ግን ደግሞ የሚሰማለ ቅሬታ ስላለው ማለት ነው። ከዛ ይልቅ በቃ ለስጋው ደስ የሚያሰኝ ትንቢትንም መፈለግ እንደዚሁም ደግሞ ትምህርቶችንም ሁሉ ጭምር የአጋንንትን ትምህርት እያደመጡ በጣም ነው የሚጣፍጠው። የአጋንንትን ትምህርት ባይዘው በደንብ እንትን ካልከው በደንብ ነው የሚጣፍጠው። ስጋዊ ነው በቃ ምን የሚትሶኬ ችግር የለው ማለት ብዙ አታካብድ ምልህ እንደዚህ እነሱ እንደሚሉት እንዳይመስል እነ ሜሎስ ዝም ብለው ሲያካብዱ ነው። እነ ኤርሚያስ ነገሩን ገና ሃይማኖተኝነት ስላለቀቃቸው ምናምን ነገር የለው። መብታችሁ ነው ወንድሞች እናቶቼ። የጽድቅን ሩጫ የምትሮጥ ከሆነ የተሰጠህን ድነት ይዘህ ፈጽም። ኦኬ፣ አጠብጥብ። ከዚህ የዘላለም ድነት ውስጥ ልትጎድል የምችልበትን ነገር ነፍስ በስተት እውቀት ተወቅታ ወደኋላ የምትወድቅበትና ብዙዎች ተሰነካክለው እንደቀሩበት እንደዛ አይነትን ትምህርት ትጋታላችሁ። አንዱ አሁን ይኸው ኃይሉና ተከታዮቹ የሚያስተምሩት በነገረ ክርስቶስ ላይ ያላቸው ትምህርት ማለት ነው። ኢየሱስና እኛ መካከል ምንም የልጅነት ልዩነት የለም፣ እሱ የእግዚአብሔር ልጅ ተብሎ በተባለበት እኛም የእግዚአብሔር ልጆች ነን ብለው የሚሉ ግራ ጆሮሽ የትኛው ነው ግራ ጆሮ የትኛው ነው ተብሎ ቢጠየቅ ወዴት እንደሚጠቁም እንኳን የማያውቅ ህዝብ ሁሉ ጭምር ነው ቃል እግዚአብሔርን አንዱን ጥቅስ ይዞ የግሪኩ እንዲህ ይላል ዕብራይስጡ እንዲህ ይላል ዕብራይስጥንም ግሪክንም እንኳን በቅጡ የማያውቅ ትውልድ ማለት ነው። ኦኬ። እና ቤቴከር ተጠንቀቁ። ኦኬ፣ ተጠንቀቁ ወንድሞች እናቶቼ። የኢየሱስ ልጅነትና የኛ ልጅነት ፈጽሞ አንድም ሆኖ አያውቅም፣ ሊሆንም አይችልም። እኛ በጸጋ በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የተባልነው። ኦኬ፣ ሙትቻ የነበርከው ሰውዬ ነህ ህይወት ያገኘው በክርስቶስ። ሙትቻ የነበርኩት ሰውዬ ነኝ ህይወት ያገኘሁት በክርስቶስ። ከፍጥረቴ የቁጣ ልጅ የሆንኩኝ በበደልና በኃጢአቴ ሙታን የሆንን እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ እኮ ነው ምሕረትን ያደረገልን። ልብ በሉ። ከአመድ ከትቢያ አንስቶ አጥቦ ቀድሶ በልጁ ደም አንጽቶህ እንደ ዝንጀሮ ጎረምሳ ጫማህን ስታለካካ ከኢየሱስ እኩል በጣም ነው የሚያስቀኝ። በጣም ነው የምታስቀኝ እህትዬ። አይደረግም እንደዚህ። እኛ ተሰጥቶን ነው ልጅነት ተሰጥቶን ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 11 እና 12 የሚናገረውን ታውቃላችሁ። ተሰጥቶን ነው ወይ ደግሞ የእግዚአብሔር ልጅ የሆነው ክርስቶስ እርሱ ኢየሱስ እንደሆነ ስላመን ነው የእግዚአብሔር ልጅ ተብለን የተወለድነው። በክርስቶስ የሚያምን ሁሉ ከእግዚአብሔር ተወልዷል ተብሎ ስለተጻፈ ማለት ነው። እኛ ተሰጥቶን ነው ማለት ነው ልጅነት። በማን? በእግዚአብሔር ልጅ በኢየሱስ ክርስቶስ ስላመን ልጅነት ከእግዚአብሔር ተሰጥቶን ነው። ኢየሱስስ ልጅነት ተሰጥቶት ነው እንዴ? አብ ልጁን ከባህሪ ወለደው ተብሎ በተባለበት ነው እኛ የተወለድነው አይደለም። እህቶች ነው ወንድሞች፣ አይደለም። በዘመኔ የማልታገሰው ጥርሱን ያገጠጠ የእባብ ትምህርት ማለት ይሄ ነው።
ኢየሱስ እግዚአብሔር አብ ከባህሪው በወለደበት አወላለድ አይደለም ኤርምያስን እግዚአብሔር የወለደው። እኛን ከማይጠፋ ዘር ነው የወለደን። በቅዱስ ቃሉ አስቦ ነው የወለደን። ኦኬ እኔ ልጅነት ተሰጥቶኝ ነው። ሜሎስ ልጅነት ተሰጥቶ ነው። አንቺም አንተም ልጅነት ተሰጥቶ ነው። እግዚአብሔር ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተብሎ ማለት ነው። የልጅነት ስልጣን ተሰጥቶ ነው። ሳይሰጥ በፊት እኮ በቃ ከፍጥረታችን የቁጣ ልጆች የነበርን ሰዎች ነን። ብራዘር አለቅ ሙታን የነበርን ሰዎች ነን። ኢየሱስ ግን የልጅነት ስልጣን የተሰጠው እንደኔና እንዳንተ ቃል አምኖ አይደለም ወይ እኔና አንተን በወለደበት ቅዱስ እግዚአብሔር አብ በእውነት ቃል አስቦ ወልዶት አይደለም። እሱን ኢየሱስ የእግዚአብሔር ልጅ ነው ተብሎ የተባለበት የባህሪ ነው። ባህሪ ማለት በአብና በወልድ ውስጥ ማለት በአብና በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ባለመቀነስ፣ ባለመጨመር፣ ባለመቀዳደም፣ ባለመበላለጥ ከዘላለም የነበር እግዚአብሔር ነው ማለት ነው። እንዴት የዘንድሮ ጴንጤ እንዴት ከአንድ አይሁድ ጌታን ካልተቀበለ አይሁድ እንኳን የተሻለ እውቀት እንዴት አይኖረው? እነሱ ከእግዚአብሔር ልጅ ነኝ ብሎ ስላላቸው ምን ማለት እንደፈለገ ገብቷቸዋል። ኦ አንተ አሉት። አዎ የእግዚአብሔር ልጅ ነህ። አዎ በቃ ያው አስተካክሏል አሉ እነሱ። አየህ ኢየሱስ የእግዚአብሔር ልጅ ትክክል እኮ ነው። ትክክል የገባቸው እሱም ትክክል የተናገረው። አይሁዳውያን አንዱ ከገባቸው እነሱ በነገር ይረዱት እንጂ ከገባቸው ነገር ውስጥ አንዱ እኔ እግዚአብሔር ልጅ ነኝ ብሎ ማለቱ እግዚአብሔር ነኝ ማለቱ እንደሆነ በደንብ ገብቷቸዋል። ሌላውም ትምህርት እንደዚህ ቢገባቸው ጥሩ ነበር። ግን ከገባቸው በኋላ ግን ለመግደል ነው ድንጋይ ያነሱት እንጂ አሜን ለማለት አይደለም። ከገባህ በኋላ አሜን ለማለት ነበር እጃቸውን ማንሳት የነበረባቸው። የእግዚአብሔር ልጅ ነህ። አዎ እልል በሉለታ አጨብጭቡ አላሉም። ራሱን ከእግዚአብሔር ጋር አስተካክሏል ነው ያሉት። እኔ ግን አሁን የእግዚአብሔር ልጅ ነኝ ብዬ ብል ሜሎስ የእግዚአብሔር ልጅ ነኝ ብሎ ቢል መብት አለን አይደል? አለን። እና ከእግዚአብሔር ጋር ትክክል ነን ማለት ነው፣ እኩል ነን ማለት ነው። አዎ አላ ኃይሉ ዮሐንስ የቻይና ጂንሱን ለብሶ ማለት ነው። አዎ በእኔና በኢየሱስ መካከል ምንም ልዩነት የለም። እና እንዴት ነው ማለት ይሄማ ካልሆነ ክርስትና አልገባንም ማለት ነው ይላል። እና በዚህ ትምህርት የተመረዛችሁ ሰዎች ለራሳችሁ አስቡ። እኔ አይደለም ሜሎስ አይደለም ብሩክ አይደለም ዓለም ሁሉ ቢጮህብህ ካልሰማህ አንድ አለው ሰውዬ ማለት ነው። እዛም ሄዶ አልገባውም፣ እዚህም መጥቶ አይገባውም። እንግዲህ ሊገባው የሚገባው ይሄ ሰውዬ ሰይጣን ነው ሊገባው የሚችለው ማለት ነው። ስለዚህ ነው ሪፈር ያደረኩት ማለት ነው። ምንም የማይበስሉ አሉ ማገዶ የሚጨርሱ ወይ አውቀው ጠመው ወይ ደግሞ እነሱም የዚህ ትምህርት አቀንቃይ ስለሆኑ እንዳይፈርስባቸው የፈራረሰባቸውን ነገር ለማቅናት ብለው ማለት ነው። ግን በቅነት እንነግራቸዋለን። ጥያቄ ያለ ሰው ካለ በነገረ ክርስቶስ ላይ ኑና መጠየቅ ትችላላችሁ ለማለት እንወዳለን። እኛ እግዚአብሔር በልጁ በክርስቶስ ኢየሱስ ስላመን ነው የልጅነትን ስልጣን የሰጠን። ኢየሱስ የልጅነት ስልጣን ተሰጥቶት አይደለም ብራዘር ልጅ የሆነው፣ እኔ እናንተ ተሰጥቶን ነው። ኦኬ ማን የሰጠን? እግዚአብሔር። እሱንስ ማን የሰጠው? ማንም አልሰጠውም። ማንም አልሰጠውም። ማንም ሊሰጠውም አይችልም። አለቅ እና አንዳንዶች በውስጥ መስመር ሁሉ ሲጽፉልን አይቻለሁ። ኮሜንት ማለት ነው ሜሴጅ ማለት ነው። እናንተ እዛ ከኦርቶዶክስ የመጣችሁ ድብትርናው ገና ስላለቀቃችሁ ነው እህትዬ። አንተም ብትሆን ሜሎስም ቢሆን እዛ ያላችሁ ሰዎች ገና ስላለቀቃችሁ ምኑን ያለቀቀን? ምኑን ያለቀቀን? አንዳንዶቻችሁም እዚህ ስላላችሁ ማለት ነው። ምኑን ያለቀቀን? እኛ ጋግርት የለብን፣ ሰይጣን የለብን። ምኑን ያለቀቀን? የእግዚአብሔርን ቃል የአምላካችንን ቃል በሚገባ በተረዳንበትና ባወቅኑ መጠን ልክ እውነታውን እናውቃለን። ጌታችንን እናውቃለን። ኢየሱስን እናውቃለን። ቃሉን እናውቃለን። ጌታ መንፈስ ቅዱስ የገለጠልን ያስተማረንን ያህል እናውቃለን። ከዚህ በፊት እንደዚህ ስናገር በስተት ትምህርት ላይ እዛው ሄደህ ብትደግም ይሻላል አንተ ደብተራ ከዚህ ቤት ውጣ። አልወጣም። ማጠርቶኝ ነው የምወጣው። ማጠርቶኝ ነው የምወጣው። አልወጣም። ኦኬ አልወጣም። መመለስ መሞገት ሲያቃታችሁ በውስጥ መስመር በሜሴጅ የምትሳደቡ እኛ ትጥቃችን አይፈታም። እንዲህ አይነት ይቅርታ አድርጉልኝ የበሰበሰ ትምህርት አንቀበልም። ኦኬ
ኢየሱስ ማለት እንደ ዝንጀሮ ጎረምሳ ጫማን የምታለካካበት አምላክ አይደለም። ልዩ ነው። በቃ ልዩ ነው ማለት ልዩ ነው። አባቶቻችን እነ ዮሐንስ እንኳን አላሉም። እነ መጥምቁ ዮሐንስ ያ ታላቅ ነቢይ በኤልያስ መንፈስና ኃይል የተነሳ ታላቅ ነቢይ እንኳን በዚያን ያህል ክብር ያገለገለ ጌታን ያጠመቀ ነቢይ እንኳን እንደዛ አላለም። አንተ የጫማውን ጠፍር ልፈታ ይገባኛል፣ እኔ ላንስ እሱ ሊልቅ ይገባል ነው ብሎ ያለው። እንደዛ አላሉም አባቶቻችን። ዮሐንስ በፍጥሞ ደሴት ላይ ባገኘው ሰዓት ቀድሞ በስጋ ወራት በምድር በነበረበት ሰዓት ላይ ደረቱ ስር ተጠግቶ ሲተሻሸው በነበረበት አይነት አልነበረም። እዛ ባገኘው ሰዓት ላይ ያለው ማለት ነው። እንዴ ትተህን ጥፍት ብለህ ትከርም እንዴ? ትንሽ ሼም ነገር የለህም? ለምን ትተህን ሄድክ እና ምናምን ነገር ብሎ በሁለተኛ ባየው ሰዓት ላይ በራእይ ሄዶ ደረቱ ስር ተጠጋ ብሎ አይልም። አሁን ብራዘር እንደዛ አይደለም። በእንደዛ አይነት ክብር አይደለም ያየው። እንደ ሞተ ሰው ሆኜ ከእግሮቹ በታች ወደቀው ይላል። ገናናው ኢየሱስ ይሄ ነው ብራዘር፣ የኛ አምላክ ይሄ ነው። ዮሐንስ እንኳን ራሱ እንኳን ዮሐንስ ነብዩም ዮሐንስ ሐዋርያውም እንኳን ይሄን አላላሉ። ደረቱ ስር የተጠጉ እሱን በእጃቸው ያጠመቁ ነብይና ሐዋርያ እንኳን ሁለቱ ዮሐንሶች እና ኃይሉ ዮሐንስን ያሉት እንኳን ድፍረት እንኳን አላሉም። ታውቃለህ? አንቺ ጸጉርሽን ቫዝሊን ተቀብተሽ መተሽ ከርል አድርገሽ ያንን ከርል ያርግሽን ጸጉርሽን እየሳብሽ እኔና የኢየሱስ ልጅነት አንድ ነው ብላችሁ ስትሉ ሳቄንም ታመጡታላችሁ፣ መንፈሴንም ታበሳጩት። ወንድም አለም እንዲህ አይነት ውግርግር የሆነ ትምህርት እዛ ይዛችሁ ተቀመጡ። ኦኬ ኢየሱስ ዩኒክ ነው አልኩ። ልዩ ነው። እሱን የሚመስል ማንም የለም። ሜሎስ ቁርጥ እሱን ይመስላል ከመሰለው በእኔ ክርስቶስ እንደመሰልኩ እናንተን የምሰሉ ብሎ ያለበት ቅዱስ ጳውሎስ ማለት ነው። ኤርሚማ ቁጭ እሱ ነው የሚመስለው ጠይም አይደለም ምናምን አይባልም። ከመሰሉ ምን መስለው መሰሉም የተባለው ጳውሎስ እኔ ክርስቶስ እንደምመስል ብሎ ያለው ለተሰሎንቄ ቅዱሳን በጻፈው መልእክቱ ላይ እንደተናገረው ማለት ነው። በእናንተ በምታምኑት ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋ በሌለበት ኑሮ እንደተመላለሰን እናንተና እግዚአብሔር ምስክሮች ናችሁ ይላል። በቅድስናና በጽድቅ ሕይወት የእግዚአብሔር ልጅ መልክ እየመሰልን እንሄዳለን። ከክብር ወደ ክብር እየተለወጠን እንሄዳለን ማለት ነው። በዛ ነው እንጂ የምትመስለው ምን የፈለገ ብትመስለው ራሱ ማለት ነው። ቁጭ ኢየሱስን ማለት እኔ አራተኛ መለኮት፣ ሜሎስ አምስተኛ፣ ብሩክ ስድስተኛ እያልን እንደዚህ እየተቆጠረ መሲ ሰባተኛ እየተባለ አንድ ማት መለኮቶች አትሆንም። ክንፍም አታበቅል፣ ትረጋጋለን። ኦኬ ድንበሩ የማይነካ ነው አልኩ። ያ ቦታ አባቶች የሚያስቀመጡት ድንበር የማይነካ ነው። ሰው ወደ መለኮትነትን ከፍ የሚያደርግ ትምህርት ሰይጣናዊ ትምህርት ነው። እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። ይህንን ቃል ሰውን ወደ መለኮትነት ጠጋ የሚያደርግ ወደ መለኮትነት ከፍ የሚያደርግ ወደ ስላሴ መንበር ከፍ የሚያደርግ ትምህርት አንተም ማለት ምን አንድ አይደለ እንዴ? እኔ እኮ አንተን እኮ ሳይህ እግዚአብሔር አብን ነው የምትመስለኝ፣ አንቺኛዋ ደግሞ ልክ ቁልርጭ መንፈስ ቅዱስ ነው የምትመስዩ ብሎ የሚል ትምህርት ይሄ የእባቡ የዲያብሎስ ትምህርት ነው። የፈለገ ቦርጫም ፓስተር አይደለም ማንም ያስተምር እንቃወመዋለን። ድንበር አለ ብራዘርዬ። እሺ አትንካ። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን እግዚአብሔርን ኦኬ በኢየሱስ ልጅነትና እኛ እኮ እንበልጠዋለን አሉ። ልጅ በመሆን እኔ እበልጠዋለሁ ልጅ በመሆን እና ስለዚህ ኃይሉ ዮሐንስ የኢየሱስ በኩር ነው ማለት ነው። ቅዠት። እኔ የምበልጠዋለሁ እኔ ቅድሚያ ያውላችሁ እኔ ቅድሚያ ተወልጃለሁ ምናምን ነገር ብሎ ኢየሱስ በቤተልሔም ልደቱ በቅድመ ዓለምም ልደቱ ይበልጠናል። ሲጀምር ኢየሱስ የእግዚአብሔር ልጅ የተባለው ቤተልሔም አይደለም። ግልጽ ነው። ጴንጤ ሆይ እመታለሁ ስለ እግዚአብሔር ምስክሬ ነው። በእግዚአብሔር ቃል እውነት የምን ጠጋ ነው? ኢየሱስን በቤተልሔም ልደቱ እንኳን ማንም የሚቀድመው የለም። ማንም ከዚህ መካከል ማንም እድሜ ገና 46 ዓመትና 45 52 ዓመት የሆነ ቀድመዋለሁ አለ። መቼ? እንግዲህ ኢየሱስ ሁለት ልደት እንዳለው እኛ እናምናለን፣ መጽሐፍ ቅዱስም ስለሚናገር ቅድመ ዓለም ከአብ ተወልዷል፣ የባህሪ ልጁ ነው። በመዝሙር 109 በቅንፍ 110 ቁጥር 4 ላይ እንደተጻፈው ማለት ነው። ኦኬ
ድህረ ዓለም ከቅድስት ድንግል ማርያም ተወልዷል። የዛሬ 2000 ዓመት ቤተልሔም ይሁዳ ምድር። እስቲ ታይ በየትኛው ልደቱ ነው አሁን ኃይሉ ዮሐንስ የሚቀድመው ኢየሱስን? ስለዚህ ኃይሉ ዮሐንስ ኢየሱስን እኩል ነኝ እኮ አይደለም ብሎ ያለው አልፎ ተርፎ የኢየሱስ በኩር እኔ ነኝ እያለ ነው። ይሄንን የሀገሩን ሴት ባልቴት ሁሉ ከጓሮ እያወጣ አንቺ እኮ ትበልጪዋለሽ ኢየሱስን በልጅነት እያለ እኮ ነው። እና ይሄን ትምህርት ልታገስ እንዴ? ሞቴን እመርጣለሁ አልኩ ብራዘር፣ ሞቴን እመርጣለሁ አልኩ። ይሄንን ካልተቃወምና ታዲያ እኛ ምን የክርስቶስ አገልጋይ ሆነ? ተበልጨዋለሽ የኢየሱስ ልጅነት እኛን በልጧል። እኛን ቀድመው ነበረ በልጅነት እኔ ቀድመው ነበር አለ። 32 ጥርሱን እኮ ራሱ ጌታ እኮ ነው አብቅሎለት ያሳደገውና በዛው ጥርሱ እያገጠጠ በጌታ ላይ ማለት ነው በዘመኑ በወጣቶቹ ንግግር ሙድ የመያዝ ያህል እኔ በልጠዋለሁ። ያው እንግዲህ የኢየሱስ ልጅነትና የኔ ልጅነት አንድ ሊሆን አይችልም። እኔ አስቀድሜ ልጅ በመባል በልጠዋለሁ ቀድመዋለሁ አለ። ኃይሉ ዮሐንስ ከዛሬ 2000 ዓመት በፊት ነበር ማለት ነው። ጌታ ሳይወለድ ነበረ። ግን ታሪኩን ስናጣና ባሌ ጎባ ነው ጊኒር ላይ ነው አባቱ የወለዱት። ወንድምየውን ስለማውቀው በጣም የተወደደ ወንድም አለው። አለቅ ታዲያ ምን ይባላል? ቅዠት ይባላል። በቅድመ ልደቱም ኢየሱስን ማንም አይደርስበት። ማንም አናውቀውም። ራሱ ብራዘር እንኳን ልደርስበት ዓለም ሳይፈጠር አስቀድሞ ነው ከአብ የተወለደው። መላእክት የሉ፣ ሰማይ የለ፣ ፀሐይ የለ፣ ጨረቃ የለ፣ ከዋክብት የለ፣ ሰማይና ምድር የለም። ኦኬ ጣጣት በዳግማዊ ልደቱ ከቤተልሔም በተወለደበት የዛሬ 2000 ዓመት ነው የተወለደው። የዛሬ 2000 ዓመት ውስጥ ማን ነበረ? እጁን ያውጣ። አታፍርም እንዴ? ጌታ የተቀበልኩት የዛሬ 20 ዓመት ነው እያልከኝ እንደ ኤርሚያስ ከኢየሱስ በልጅነት ትበልጣለህ አላል? ኤኒዌይ እንዲህ አይነት ትምህርት የለም። እሺ ወንድሞች እናቶች፣ እንዲህ አይነት ትምህርት ወንጌላውያን አማኞች የለንም። እነዚህ ትልልቆቹ አብያተ ክርስቲያናት የላቸውም። እኛ ደግሞ በእነዚህ አብያተ ክርስቲያናት ውስጥ ነው ያደግነው። የላቸውም። ኦኬ ጴንጤ ጨዋ ሆኖ ጨዋ ትምህርት የሚያስተምር ማህበር አለ። እኛ ከነሱ ወገን ነን። ይሄ ዝም ብሎ ዘልዛላው በየጎዳናው በየሰርቻው በየላስቲክና ማዳበሪያ በየሰፈር ላይ ተዘርግቶ እዛ ተወለድኩ ብሎ ያለ ሁሉ እኔ በምን አይነት አወላለድ እንደተወለዱ ራሱ እንኳን አላውቅም። ደግሞ አለው ይሄ ንግግር ቸርች ከፈትን እያሉ በየሰፈሩ ኬሻና ማዳበሪያ እየዘረጉ ኢንተርናሽናል ቸርች እያሉ አንድ ቀበሌ እንኳን ያልደረሱ ሰዎች እዛ ማዳበሪያ ውስጥ ምን እንደሚያስተምሯቸው ሲወጡ ሲናገሩ እያየናቸው ነው። አለቅ። ስለዚህ መረጋጋት ነው ያለብን። ጥያቄ ካላችሁ መጣችሁ መጠየቅ ትችላላችሁ። ያልገባችሁ ነገር ካለ ሳትፈሩ መጠየቅ ትችላላችሁ። በጣም ረጅም ስለያዝኩ በጣም ይቅርታ። መቀጠል ትችላላችሁ ወገኖች። ቴንክ ዩ የሚለውን ነገር እስቲ ላሳያችሁ። ጥያቄ የፈጠረባችሁ ድንገት ሰዎች ካላችሁ እንዴት ነው የሚታመነው እንደ አብያተ ክርስቲያናት የሚለውን ነገር ላሳያችሁ። ለምሳሌ እዚህ ጋር ይታያችኋል አይደል? ይሄ የወንጌል አማኞች አብያተ ክርስቲያናት ካውንስል ይላል። የኦፊሻል ዌብሳይታቸው ነው። እዚህ ላይ ስለ እምነት አለ። እነዚህ መሪዎቹ ናቸው። እሺ እዚህ ጋር እንግዲህ ኢንዴክሱ አለ። ስለ ሥላሴ አምድ 2 ላይ ማግኘት እንችላለን። እግዚአብሔር አህዱ ወስሉስ አምላክ ይላል። ካውንስሉ በሶስት አካላት ፐርሰንስ በሚኖር አንድ አምላክ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ያምናል። ያያችሁ አይደል? ካውንስሉ በሶስት አካላት ፐርሰንስ በሚኖር አንድ አምላክ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ ያምናል። መጽሐፍ ቅዱስ መሰረቱ በሆነው ርቱ ክርስትና የሚስጥረ ሥላሴ አስተምሮ መሰረት እግዚአብሔር አንድ ነው። ከዘላለም ጀምሮ ከመቼ? ከዘላለም ጀምሮ አብ ወልድና መንፈስ ቅዱስ ተብሎ በሚጠሩ ሶስት አካላት ይኖራል። አሁን በኃይሉ
ትምህርት መሰረት 3 አባት ነው ያለው አይደል? እንደዛ ነው እነሱ የሚያስተምሩት። 3 አባት ነው ያለው፣ ልጅ የሚባል ነገር የለም ነው የሚሉት። ግን ካውንስሉ የአብያተ ክርስቲያናት ካውንስል ግን ምንድነው የሚያምነው? ከዘላለም ጀምሮ አብ፣ ወልድ፣ መንፈስ ቅዱስ ተብሎ በሚጠሩ 3 ምን አካላት ይኖራል ከዘላለም ጀምሮ። እንደዚህ ነው የሚታመነው። ስፔሲፊክ ደግሞ አድርገን እግዚአብሔር ወልድ ጋር ስንመጣ እንደዚህ ይላል። እግዚአብሔር ወልድ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይልና ካውንስሉ ጌታችን ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ ከአብ ጋር ለዘላለም የኖረ አምላክ ዓለም በእርሱ በኩል የተፈጠረ በመንፈስ ቅዱስ አማካይነት በስጋ ከድንግል ማርያም የተወለደ ፍጹም አምላክ ፍጹም ሰው እንደሆነ እንደሚያምን ይገልጻል ማለት ነው። ስለዚህ ካውንስሉ ምን ያምናል? የእግዚአብሔር አብ አንድያ ልጅ ከአብ ጋር ለዘላለም የኖረ አምላክ እንደሆነ ያምናል ይላል። ስለዚህ የአብያተ ክርስቲያናት እምነት ይሄ ነው። ስለዚህ እነ ኃይሉ ዮሐንስ የሚያስተምሩት የራሳቸውን የሆነ ትምህርት ነው። በአብያተ ክርስቲያናት በወንጌል አማኞች ካውንስልም እንዲህ ነው የሚታመነው። በተሐድሶ ዘንድ እንደዚህ ነው የሚታመነው። 3 አባት የለም፣ ያለው አንድ አባት ወልድ መንፈስ ቅዱስ ነው ያለው፣ ሌላ ነገር የለም። 3 አባቶች የሚባሉ የሉም ከዘላለም። አብ፣ ወልድ፣ መንፈስ ቅዱስ ዘላለማውያን የሆነ የአካላቱ መለያ ስያሜ ነው። ከዛ ደግሞ ተገናኝተው የሚነሱ የተለያዩ ሀሳቦች አሉ። ስለዚህ አብ ነው እንጂ ወልድ ሆኖ አያውቅም፣ ወልድ ነው እንጂ መንፈስ ቅዱስ ሆኖ አያውቅም። ስለዚህ ወልድ በዘላለም አባት ተብሎ አይታወቅም። ዓለም ሳይፈጠር በፊት የሚታወቀው ወልድ ነው። አብ፣ ወልድ፣ መንፈስ ቅዱስ ነው ያለው። በዚህ ነው የዘላለም የአካላት መለያ የምንለው ማለት ነው። ከዚህ ውጪ 3 አባት ይላል። 3 አባት ግን ሊያሳየን አይችልም። ከዘላለም የነበረ 3 አባት ሊያሳዩን አይችሉም። እና በሱ ትምህርት የተያዛችሁ ሰዎች እንግዲህ ወይም ኃይሉ ዮሐንስ ቸርች ካለው እዛ ነው መግባት ያለባችሁ እንጂ እዚህ አብያተ ክርስቲያናት ውስጥ ናችሁ ይህን ትምህርት አምናለሁ ማለት አይቻልም። ስላልሆነ ማለት ነው። የሚለይ ትምህርት ነው። አንዳንድ ትምህርቶች የቪው ልዩነት ሊኖረው ይችላል መሰረታዊ እምነት እስካልሆነ ድረስ። ይሄ ግን ነገረ ክርስቶስ ላይ የሚነሳ ነው። ኢየሱስ ላይ ከሳትክ ምንም፣ ማርያም ላይ ምንም ትክክል ብትሆንም የትም አትገባም። እና በቃ እሱ መታወቅ አለበት። ስለዚህ የወንጌል አማኝ ነን ካላችሁ ይሄ ነው የወንጌል አማኞች እምነት። ኢየሱስ ላይ በተመለከተ፣ ስላሴ ላይ በተመለከተ ያለው እምነት ይሄ ነው። ከዚህ ውጭ ሌላ እምነት የለም። እሺ፣ የትም ብትሄዱ አብያተ ክርስቲያናት የትኛውም ብትሄዱ የእምነት አንቀጽ ይሄ ነው። ያው እርምጃ መውሰድ ላይ ነው ትንሽ አሁን ላይ ክፍተት ማየው። ምክንያቱም እነዚህ እሱን የሚጋብዙ ሰዎች በአንድም በሌላ መንገድ ፍቃድ የተቀበሉ ሰዎች ናቸው እና የትምህርት ጥራት ላይ ፎከስ ቢያደርጉ በጣም ጥሩ ነው። ይህን መልእክት ከሰማችሁ ድንገት የትምህርት ጥራት ላይ ፎከስ ብታደርጉ፣ እንደዚህ አይነት ሰዎች የሚያስተምሩ ቦታ ላይ ተገቢ የሆነ እርምጃ ቢወሰድ በጣም ጥሩ ይሆናል። አሁን ላይ የማየው አንድ ስጋት አለብኝ እኔ በግሌ ማለት ነው። በጣም ትልቅ ስጋት አለብኝ ኢትዮጵያ ውስጥ። አሁን አብዛኛው ሰው ፎከስ እያደረገ ያለው ቦታ መያዝ ላይ ነው። ቦታ መጠየቅ ላይ ነው። ቦታ መያዝ ምንም ችግር የለው፣ ግን ከዛ የሚቀድመው ትምህርት ይቀድማል። በጣም ትምህርት ይቀድማል። እሱ ችላ እየተባለ እንደሆነ እያየን ነው ባሉ ነገሮች ማለት ነው። ባሉ ነገሮች ቅድሚያ መስጠት ያለባት ቤተክርስቲያን ለትምህርት ነው። ለትምህርት ነው ቅድሚያ መስጠት ያለ። ቦታውን ሰብስበን ጤናማ የሆነ ትምህርት የሌላቸው ሰዎች ከያዝን ምንም ዋጋ የለውም። ስለዚህ ፕራዮሪቲ መስጠት ያለብን ትምህርቱን ጥሩ እያደረጉ በዛው ቦታው መያዙ ጥሩ ይሆናል። ካልሆነ
ከምን ነው ከፈረሱ ጋር የቀደመን አይነት ነገር እንዳይሆን ጥንቃቄ ማድረግ አለብን። አሁን ታያላችሁ ኦርቶዶክስ እስካሁን ቦታ ትላለች በየቦታው ካያችሁ እዛም ቦታ ይሰጠኝ በቃ ማለት የሆነ ነገር እንደ ክፍተት እንዳለ ታያላችሁ። ማለት ህዝቡ እየተበላ ከሆነ ያው ሚሊዮን የሚያክል ገንዘብ ወጥቶ ምንድነው የሚያደርጉበት ነው ህዝቡ ከሌለ። ስለዚህ ኦርቶዶክስ የተሳሳተችውን መድገም አለብን ብዬ አላስብም እና በጣም ትምህርት ላይ በጣም ፎከስ ቢደረግ አሪፍ ነው የሚመለከተው አካል ከሰማን ማለት ነው። ምክንያቱም ዮሐንስ እየተጋበዘ እንደሆነ እያየን ነው ሲመጣ እያየን ነው አንዳንድ ቦታዎች እየተጋበዘ እንደሆነ እያየን ነው። ያው ቲክቶክ ላይ ደግሞ ሰሞኑን እያየን ነው ሰዎች ሲጋብዙት ማለት ነው እንዲያስተምር። ስለዚህ እኛ እንግዲህ ኤርሚ አንተም እንዳልከው እኔም በውስጥ አንዳንድ መልእክቶች ደርሰውኛል እና ስስቅ ነበር ገና እንትኑ ገና መንፈሱ አላገኘም ምናምን ነገር የሚል የቃሉ መንፈስ አላገኘም ምናምን ነገር እና ለዘላለም አያገኘኝ። እውነት ለመናገር እንደዚህ ከሆነ መቼም እናንተ በምትሉት መንገድ ከሆነ የሚያገኘኝ እኔ ባያገኘኝ ይሻለኛል። እኛ ትልቅ ተቋም እኮ ነው ጋር ፊት ለፊት የተጋጠምን ያለ ነው ይሰማል። በቃ ትልቅ ተቋም ጋር ማለት ነው የብዙ ዘመን ታሪክ አለኝ ብዙ ህዝብ አለኝ ከሚል ተቋም ጋር ነው ፊት ለፊት የተጋጠጥ ነው። አንዳንዶቻችሁ ማሰሩትን ስራ ነው እየሰራን ያለነው በእግዚአብሔር ጸጋ ማለት ነው። ከዚህ ከሚያክል ትልቅ ተቋም ጋር ፊት ለፊት እንደዚህ ተጋፍጠን እየሰራን እናንተማ ምንድናችሁ? እዚህ ግቡ የምትባሉ አይደላችሁ እውነት ለመናገር እና ይህን ስል ደግሞ ከአክብሮት ጋር ነው ምንም የተለየ ነገር እያረኩ አይደለም። ግን በተቋም ደረጃ ካየ ነው ረጅም ዓመት ያስቆጠረ በጣም ብዙ ህዝብ ያለው የተደራጀ ተቋም ጋራ ነው ፊት ለፊት የተጋፈጥ ነው እንጂ እንደናንተ በቃ ሰው መንፈስ ነው ሃሌሉያ ማለት እኮ በጣም ቀላል ነው። ምንም ሰው መንፈስ ነው ለማለት ምንም ዕውቀት አያስፈልግም። በነገራችን ምንም ዕውቀት አያስፈልግም። ምንም የተለየ ነገር አያስፈልገው እና እናንተ መታችሁ በውስጥ ምናምን ነገር የምትጽፉ ሰዎች እንደው ደህና ናችሁ ወይ ለማለት ነው። ጤናችሁ እንዴት ነው? ሐኪም ጋር ታይታችኋል ወይ? ሰሞኑን ቼክአፕ ውሰዱ ለማለት ነውና ምንም ጥያቄ የለውም። ይህን ትምህርት እንጋፈጠዋለን። ድሮም ተጋፍጠነዋል። እኔ ባለፈውም ሳወራ ነበር ከዛሬ 5 ዓመት ምናምን በፊት ዩቲዩብ ላይ ማግኘት ይችላልላችሁ። ቃለዋዲ ላይ እናገለግል ነበርና ቲቪው ላይ በዚህ ትምህርት ላይ በጣም ሰፊ የሆነ ነገር ሰርተናል ከወንድሞቼ ጋር ሆነን ማለት ነው። ቃለዋዲ የመምህር አሰግድ ቴሌቪዥን ላይ እሱ የሚመራው ቴሌቪዥን ላይ ከነ ኤርሚያስ ነብዩ ከሚባሉ ወንድሞች ጋር በዚህ ጉዳይ ላይ ሰፊ የሆነ ፕሮግራም ሰርተናል በፊትም ጀምሮ ማለት ነው። ሰው መንፈስ ነው የሚለው ትምህርት ላይ የቃል እምነት እንቅስቃሴ የሚባለው ላይ ገና ቲክቶክ ሳይኖር በፊት ፕሮግራም ሰርተናል ቲቪ ላይ ማለት ነው። እሱ ዩቲዩብ ላይ ማግኘት ይችላልላችሁ። ሜቢ ያው ዩቲዩብ ላይ ስትገቡ ወደ ኋላ ለመሄድ በጣም ሊያስቸግራችሁ ይችላል እንጂ አለ። ከያኔ ጀምሮ ነበር ስንቃወም የነበረው። መጽሐፍ የገዛችሁ ሰዎች ያልተገለጡ ገጾች የሚለው መጽሐፌን የገዛችሁ ሰዎች ምናልባት ካያችሁ እዛ ላይ የኛ ልጅነትና የኢየሱስ ልጅነት የሚለያይበት 10 ነጥብ አስቀምጫለሁ። 10 ነጥብ አስቀምጫለሁ። ምንድነው ልዩነቱ የሚለው ማለት ነው። ምንድነው ልዩነቱ የሚለውን 10 ፖይንቶች አስቀምጫለሁ። ስለዚህ በጣም ነፍሳችን የሚጸየፈው ትምህርት ነው። በነገራችን ላይ ትምህርት እኔና ባንድነን የሚል ትምህርት በጭራሽ የማንስማማበት ትምህርት ነው እና ረጅም ዓመት ያደግንበትን ቦታ ለእውነት ብለን ጥለን የወጣን ሰዎች እዚህማ ምንም ድጋሚም ላስበው አልችልም። በዚህ ጉዳይ ላይ ዝም ማለት ነው። ድጋሚ ላስበው አልችልም። ስለዚህ በሰውነት ብናከብራችሁም ብንወዳችሁም ትምህርታችሁ ግን
ከእግዚአብሔር አይደለም። በቃ ከእግዚአብሔር ካልሆነ ከማን ነው? በቃ ከጨለማው ዓለም እንደሆነ እሱን እንናገራለን። ምንም ጥያቄ የለውም። ግን ማለት እናንተን እንጠላለን ማለት አይደለም። ትምህርቱ ግን ልክ አይደለም። ትምህርቱ ግን ልክ አይደለም። በጣም ልክ አይደለም። በቃ ከምንለው በላይ ልክ አይደለም። ከምንለው በላይ ልክ አይደለም። ምክንያቱም የኢየሱስ ልጅነት ባለፈው እንዳልኳችሁ መሰረት ነው። የቤተክርስቲያን መሰረት፣ የጥምቀታችን መሰረት ነው የኢየሱስ ክርስቶስ ልጅነት። የኢየሱስ ክርስቶስ ልጅነት። ስለዚህ በቅንነት ማወቅ የምትፈልጉ ሰዎች ካላችሁ ጻፉልን፣ እናወራችኋለን፣ እንነጋገራለን። አንዳንድ ቦታ ክፍተት እንዳለም ስለምናውቅ በዚህ ጉዳይ ላይ ትምህርት በደንብ ስለማይሰጥ ሳታውቁ ልጅ የምትለዋን ቃል ብቻ ይዛችሁ እዛ ጋም የእግዚአብሔር ልጅ ይላል፣ እናንተ እኛም የእግዚአብሔር ልጆች ተብለናል። በቃ እሷን ብቻ ይዛችሁ ሳታውቁ በስህተት ለተሳሳታችሁ ሰዎች በጣም በወንድማዊ መንፈስ እናወራችኋለን። ምንም ችግር የለውም። እንድጠፉ ስለማንፈልግ እንድንጠፉ ስለማንፈልግ ማለት ነው። አይ በቃ ልክ ነኝ አቋሜ ነው ለሚል ሰው ደግሞ መወያየት እንችላለን። በመጣችሁበት መንገድ መነጋገር እንችላለን። ስለዚህ በወጻፉልን የሚመለሱ ሰዎች ይመለሳሉ። እንግዲህ በአመጣቸው የሚቀጥሉ ሰዎች ይቀጥላሉ። ስለዚህ እህታችንንም እናናግራታለን። ምንም ችግር የለውም። እናናግራታለን። ኦልሬዲ ፕሮግራም ስለያዘን ምንም ችግር የለውም። በዛ እንትን በሉ። በቃ ምንድነው ያለው እውነት አንድ ነው። የእውነት ምንጭ አንድ ነው። ሌላ ነገር የለም። ከዚህ እውነት ከሆነው ምንጭ ውጭ ያለው የሰው አስተሳሰብ ወይም ደግሞ ያጋንንት ነው። ምንም እኮ ግልጽ ነው አይደል? ይሄ በጣም ግልጽ ነው። ወይም የሰማይ ነው የጥበብ ወይም የምድር ነው አይደል? ስለዚህ የሰማይ ካልሆነ የምድር ነው ወይም ያጋንንት ነው። ይሄ እውነቱ ስለሆነ ማለት ነው። እውነቱ ስለሆነ ጌታ ምንድን ነው ያለው? እናንተ ከዲያብሎስ ናችሁ ነው ያላችሁ አይደል? አባታችሁ ዲያብሎስ ነው አብርሃም አይደለም አላችሁ። ለምን ሐሰትን ትናገራላችሁ? እሱ ደግሞ ከመጀመሪያውም የሐሰት ምንጭ ነው። እንደዛ ነው ያለው ጌታና እኔና አብ አንድ ነን የሚል ሰው ካለ እሱ እውነት መጀመሪያ እኔ ሕክምና ነው የሚያስፈልገው፣ ካውንስሊንግ ነው የሚያስፈልገው። አንዳንዱም እንደዛ ስለሆነ ባለፈው እንዳልኳችሁ ማለት ነውና ምችን ብዬ ልጨርስ። ብዙ ሰው የሚያብደው ባለፈው እንዳልኳችሁ በተለይ ትምህርት ከሰሙ በኋላ በጣም ብዙ ሰዎች አይምሯቸውን ተነክቷል። ይሄ ፋክት ነው የምነግራችሁ። በጣም ፋክት ነው የምነግራችሁ። የተሰሩ በጣም ብዙ ሪሰርቾች አሉ በተለይ አፍሪካ ላይ። ለምንድን ነው ሰው ይህን ትምህርት ሰምቶ አይምሮ የሚስተው ካላችሁኝ፣ የሚነገረው ሌላ የሚሆነው ሌላ። አንተና አብ አንድ ነህ ብለው እንኳን ከአብ ጋር አንድ ሊሆን ይቅርና ከራሱ ጋር መስማማት ያልቻለ ሰውዬ እንዴት ነው የማያብደው? እንዴት ነው የማያብደው? ላይ ሰቅለው ዞር ብሎ ሳይ ግን መሬት ላይ ነው ያለው። ከራሱም ጋር መስማማት አልቻለም። ስለዚህ አብ እንደሚያደርገው አደርጋለሁ ይላል። ከዛ በኋላ ማድረግ ሲያቅተው በቃ ይሄ ሰውዬ ካውንስሊንግ ሩም ውስጥ አገኘዋል ማለት ነው በነጋታው። ወይም ደግሞ ራሱ ፈላጊ ከሆነ የተሰሩትን ሪሰርቾች በሚቀጥሉ አምጥቼ አሳያቸዋለሁ። እንደዛ ማድረግ እንችላለን። እና ይሄ ትምህርት ጤናማ ትምህርት አይደለም። ለስጋም ለመንፈስም የማይሆን ትምህርት ነው። በሁለቱም በኩል ነው እንትን የሚያደርገን ኪሳራ ውስጥ የሚከተ ማለት ነው። በሁለቱም ወገን ኪሳራ ውስጥ ይከታል። አሁን ባለፈው እንዳያችሁት እኮ ነው ይህን ትምህርት እቀበላለሁ አሉን አይደል? የገቡ ሰዎች የምታስታውሱ ሰዎች ከዛ በኋላ ይህን ትምህርት ትቀበላላችሁ? አሁን እንቀበላለን። የት ነው ህብረት የምታደርጉት ሲባሉ የትም አላደርግም ይለዋል። የትም አየው ምንድነው የሚያደርገው? ትምህርት ትዕቢተኛ ያደርግህና ከህብረት ያስወጣሃል ማለት ነው። ብቻዬን መቆም ይችላል ወደ ማለት ነው የምትመጣው። ምክንያቱም አንተና ባንድና ብቻዬን መቆም እችላለሁ ትላለህ። ሲቀጥል ስላሴ ራሱ በህብረት ነው ያለው፣ አብ ወልድ መንፈስ ቅዱስ የምንለው ማለት ነው። እንኳን እኔ ልቅርና ምናመልከው አምላክ እኮ
አንድ አይደለም በአካል 3 አካል ነው ያለው። ህብረትን ነው የሚያሳየው። በአምላክ ዘንድ እንኳን ህብረት ኑሮ አንቴን ትምህርት ይዘህ ከህብረት የምትወጣ ከሆነ የሆነ ቦታ ላይ ስታል ማለት ነው። የሆነ ቦታ ላይ ስታል፣ የሆነ ቦታ ላይ ተለያይታል። አያችሁ። ስለዚህ ከህብረት ነው የሚያስወጣችሁ። መጀመሪያ ይነጥላል፣ ከህብረት ያስወጣል። ለምን ከተባለ በቃ አይጥምም። እዛ የሚሰበከው እዚህ የምትማረው ትምህርት አይጥምም። ለምን አንተ በቃ አብና እንዴት ይጥማል? አብና እኮ አንተ ሊጥም አይችልም፣ ሊጥም አይችልም። አንተ ከሁሉ በላይ ነህ፣ ከሁሉ በላይ የምታውቅ ሰው ነህ። ስለዚህ አይጥምም። እና አስተውላችኋል። እንግዲህ መቼ ነው? ትናንትና ነው የገባነው፣ ከትናንትና ወዲያ ከገባን ጀምሮ ያኔ የገቡ ሰዎች ሁሉ ህብረት የላቸው። የትም ህብረት አላት። በፊት እንደዚህ ነበርኩ፣ እዚህ ህብረት ነበርኩ። አሁንስ አሁን የለውም። ይህ ትምህርት ከያዙ በኋላ እንደዛ የሚል ነገር እየተናገሩ እንሰማቸዋለን ማለት ነው። እና የሚሰማ ከሆነ በቃ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን እንዳለው ሐዋርያው ጳውሎስ የኦርቶዶክስን ብቻ አይደለም እናፈርሰው፣ በዚህም በኩል ያለውን ብቅ ብቅ የሚሉ ግለሰባዊ የሆኑ ትምህርቶችን በእግዚአብሔር ቃል እውቀት እናፈርሳለን። ምንም ጥያቄ የለው፣ ምንም ጥያቄ የለው። እስቲ አንድ ቀን እንገባበታለን በደንብ በሰፊው እርምሻ እናወራበትና እንግዲህ እንቀጥላለን ማለት ነው። ጸጋ ይብዛላችሁ። እንግዲህ ይሄ የእኛም አቋም ነው፣ የኔም አቋም ነው። ሜላውን የተናገረው ማለት ነው። አድማ አይደለም የያዝነው፣ አቋም ነው የምናንጸባርቀው። በቃ በወንጌላውያን ክርስትና ውስጥ በኢትዮጵያ ቀደምት የሆኑ አብያተ ክርስቲያናት አሉ። ትምህርታቸውም ጭምር ንጹህ ትምህርት ነው። ትምህርተ ሥላሴም ላይ ነገረ ክርስቶስም ላይ የእኛም ልጅነትና የእግዚአብሔር ልጅነቱን ምን እንደሚመስል በየቤተክርስቲያናችን አስተምረውናል፣ ተምረናል፣ አውቀናል። ስለዚህ ይሄ በየስርቻና በየጎጣጎጡ በየጥጋጥጉ ተከፈቱ ብሎ ያለ ባለ ራዕይ ነኝ ብሎ ያለ ሁሉ ተነስቶ በጀመረው ነገር ውስጥ እዛ የሚሰጠው ትምህርት ሁሉን ወንጌላውያን አማኞች አይወክልም። ስለዚህ ፕሊስ የምንነግራችሁ አሁን ሜላ ወደ መጨረሻ ላይ ያለውን ሰምታችኋል። ሊነጋገሩን የሚገቡ ሰዎች እንኳን ራሱ አድራሻ የላቸውም። የነበራቸውም ቀድሞ ወይ በመካነ ኢየሱስ ነኝ ይላል፣ አሁን ግን የለም። ወይ ቀድሞ አማኑኤል ህብረት ነኝ ይላል፣ አሁን ግን አድራሻ የለውም፣ ቤት የለውም። ከክርስቶስ ማህበረሰብ ውስጥ አስወጥተውታል፣ ለይተውታል፣ ከመንጋው ነጠለውታል ማለት ነው። ከመንጋ የሚነጥል ከክርስቶስ ህብረት የሚነጥል ትምህርት ነው እና ብዙዎች ነፍስ በዚህ ጉዳይ ተበልተዋል። ባለፈው እንዳልኩት ጠይቁት፣ ኃይሉን ካገኛችሁት ማለት ነው። እንደ ድንገት የት አለ በረከት ብላችሁ ጠይቁት። እኔ በጣም የማምነው ሰው ስለነገረኝ ነው። ሌላ ነገሩን እዚያ አናገርም ብዬ የት ነው ያለው ብላችሁ ጠይቁት። ምን ሆኖ ነው ብላችሁ ጠይቁት። ከእነሱ ጋር አብረው እንትን ሲሉ የነበሩ ምን ሆኖ ነው? አብዛኞቹ ታውቃላችሁ ሜንታል ነው የሆኑት። ኦኬ፣ ሰው እንዴት ራሱን አሳልፎ ለስተት እውቀትና ለስተት ትምህርት እንዴት ልቡና ጆሮን ይከፍታል? እና በነበራችሁበት ጌታን በተቀበላችሁባቸው አብያተ ክርስቲያናት የተማራችሁትን ትምህርት ጠብቁ። መጽሐፍ ቅዱሳዊ ጤናማ ትምህርት ስላስተማሩ ማለት ነው። ወይ ደግሞ ልክ በይሁዳ መልእክት ላይ እንደተናገረው በቀደሙ ሐዋርያት የተነገረውን ቃል አስቡ እንዳለ ማለት ነው። ቀደም እንዳልኳችሁ ማንም ጳውሎስ እንኳን ራሱ እንኳን እንደዚህ አላለም። ታውቃላችሁ፣ ጳውሎስ እንኳን እንደዚህ አላለም። እኔ አምላክ ነኝ እንኳን አላለም። ኦኬ፣ እኔ አምላክ ነኝ እንኳን አላለም። እና ጥሩ ምክር ነው ሜላይ መከርከው። ይሄ ነው የምንተውላችሁ። ትምህርታዊ ነገር ላይ ችግር ካለ አስቀድመን በመጀመሪያ ወዳላችሁበት ወደ አጥቢያ ቤተክርስቲያን ወደ አጥቢያ ቤተክርስቲያን ሄዳችሁ ትምህርት ተማሩ። ካልሆነም ደግሞ በዚህ በነገረ ክርስቶስ ላይ እና በትምህርተ ሥላሴ ላይ መሰረታዊ የሚባሉ የደህንነት ትምህርቶች ላይ ጥንቃቄ አድርጉ። እዚህ ሶሻል ሚዲያ ላይ ያለኑ እናንተ ልናገለግል ነው በልብ ቅንነት ማለት ነው። ልክ ነው።
ኦኬ እዛ ብቻ ያለውን የስተትን ትምህርት ስንቃወም ይበልሰይ ደጉ መንድጉ ብላችሁን እዚህ በምንናገር ሰዓት ላይ ጉንጫችሁን የምትነፉ ከሆነ በምንም አይነት መልኩ ወደኋላ የሚታጠፍ አንዳች ነገር የለም። አቋማችን ስታንዳችን ጽኑ ነው። የእግዚአብሔርን ሐሳብ ነው የምናገለግለው። የእግዚአብሔርን ሕዝብ ነው የምንጠብቀው። በክርስቶስ ቤተክርስቲያን ውስጥ ነው ያለነው። ለጤናማ ትምህርት ልባችንም ጆሮአችንም የተከፈተ ነው። ለስተት ትምህርት ደግሞ በፍጹም አናደርገውም አልኳችሁ። አናደርገውም። ስሜት አይደለም የምናወራው፣ አናደርገውም። እና ብዙዎችም ብለው ነበርና ክፉን ዘመን ያሻገረን እግዚአብሔር ነው። ብዙ እየከሰሙ ነው የሚሄዱት። ታያላችሁ ደግሞ እየከሰሙ እየጠፉ ነው የሚሄዱት። ምክንያቱም እግዚአብሔር ከስተት ትምህርት ጋር ቆሞ አያውቅም። እግዚአብሔር ከአመፅ ጋር ቆሞ አያውቅም። ከጽድቅ ጋር ነው የሚቆመው። ለጽድቅ ወገኑ የእግዚአብሔር ቃል እውነተኛ ነው። ሁላችንም የሚመዝነን ሁላችንም የምንመረመርበት ቃል ነው። ቤተሰቦቻችሁና ህይወታችሁን በዚህ ጠይቁ፣ መዝኑ። ኖሮ መጨረሻ ባይዞ የስተት ትምህርት ከዘላለም ህይወት አያጎልም ብለው የሚሉ ሰዎች አሉ። ኧረ እኔ አሁን እንደዚህ ብዬ ስራው ከዘላለም ህይወት ጎላለሁ እንዴ ይላል ራሱ ሲናገር ነበር ኃይሉ። ከዚህ አሁን ይሄን ብዬ እኔና አሁን ይሄን የልጅነትና የኢየሱስ ልጅነት ተመሳሳይ ነው ብዬ ስላው ከዘላለም ህይወት ጎላለሁ። አዎ በደንብ ነው የምትጎለው። በአንተና እኮ በሱ መካከል እኮ ልዩነት እኮ የለም። በእኔና በሱ መካከል ልዩነት የለም ብለው ይላሉ። አለ እንጂ ልዩነት ብራዘር አለ እንጂ ምን እንደው ሲጀመር ራሱ ልዩነት አለ የለም ብሎ ለማለት ራሱ ማሰቡ ራሱ እንኳን ድፍረት እኮ ነው። አለ እንጂ ልዩነት። ኦኬ ሰይጣን ጥንቱንም የወደቀበት ኃጢአት ይሄ ነበረ። ወንድሞች እናቶች፣ በልዑል መሰላለሁ ብሎ ያለው በደሉና ኃጢአቱ ነው። በመላእክት ዓለም እግዚአብሔር ሰይጣንን ለዘላለም የጣለው ማለት ነው። መጥቶ በኤደን ገነትም አዳምንና ሔዋንን ሲያገኛቸው የሰበከው ስብከት ይሄን ነበር። በሉትና እንደሱ ትሆናላችሁ ነው። በሱና በእናንተ መካከል እኮ ምንም ነገር እኮ የለም። ይሄን ብትበሉት እንደሱ ነው የምትሆኑት። እና ይሄንን አስቀድሞ ስለሚያውቅ እና ከበላችሁ ዛፍ በልታ አምላክ ልትሆን ማለት ነው። ይታይ ፍራፍሬ በልታ ጥራጥሬ በልታው ለምን ዛፉን ከነቀንዱ አይወጡትም? አምላክ አይሆኑም። ግን ሰይጣን መጥቶ የሰው ልጅ የጣለበት እሱ አልሳካለት ብሎ ያለውን በልዑል መሰላለው ብሎ ያለበትን እግዚአብሔር ከዘላለም የጣለውን የኃጢአት ትቢቱን አምጥቶ በሰዎች ላይ ነው የዘራው፣ ምድር ላይ መጥቶ ማለት ነው። ብሉትና አምላክ ትሆናላችሁ ብሎ የሚል ትምህርት እግዚአብሔር ሰይጣንንም ይሁን የሰው ልጅ አይታገስም። ወስዶ እምቦጭ ነው የሚያደርግ ብራዘር፣ ፈጥፍጦ ነው የሚጥልህ። አደብ ብንገዛ ነው ብዬ የምላችሁ የሰው ልጆች። እሺ ከአዳም ተማር፣ ከሔዋን ተማር። እግዚአብሔር ጠጋ የምትል ከሆነ ጫማ የምታለካካ ከሆነ እመነኝ አልኩ፣ የአብርሃም አምላክ አይቀለድበትም። ለማገልገል ጸጋ ስለተሰጣቸው አንዳንዶቹ እኔ እኮ ጌታ እንዳገለግል ፓስተር አድርጎኛል ያርጋ እግዚአብሔር ፓስተር እንደሚያደርግ እናምናለን። እግዚአብሔር ጸጋ ስጦታ ሰጥቶ ወንጌል ሰባኪ እንደሚያደርግ እናምናለን። የወንጌል ጸጋ ስጦታ ወንጌል እንድሰብክ የጸጋ ስጦታ ስለሰጠ እንድትዘምር የጸጋ ስጦታ ስለሰጠህ ወደ መለኮትነት ወደ አምላክነት ከፍ አላረገህም። የተስፋ ቃል አለኝ ጌታ አሜሪካ ሀገር ወስድሻለሁ ብለህ የፈለገ የተስፋ ቃል ይኖርሽ። የብዙ ተስፋ ቃል የተሸከመው አብርሃም አባት እንኳን ቤቱ በመጣ ሰዓት ላይ ምንድነው ያለው? ስለ ራሱ የነበረው መረዳት እኔ አመድና አፈር ስሆን ነው ያለው። ማንን ያለው? አብርሃም እኮ ነው። አብርሃም እግዚአብሔርን አይቶት እኔ አመድና አፈር ስሆን አንድ ጊዜ ተናገርኩ እና አትቆጣኝ አንድ ጊዜ ልናገር ብሎ አለው። አብርሃም ምንድነኝ እያለ ነው በጌታ ፊት? አመድና አፈር። ያን ሁሉ የተስፋ ቃል የተሸከመ ልብ በሉ፣ ራሱ ጌታ ያህዌ የዚህ አባት ልጅ ተብሎ ሊጠራ እቤቱ ድረስ መጥቶ ቂጣ ጋግሮ ያበላው በሳራ ድንኳን የገባው ያህዌ ስሙ የተመሰገነውና የተፈራው ጌታ ማለት ነው። በሳራ ድንኳን መግባት ብቻ አይደለም፣ በአብርሃም ዘር ውስጥ ገብቶ በአንዲት ድንግል ማህፀን ውስጥ የተወለደው ይሄው ጌታ የአብርሃም አምላክ የአብርሃም ልጅ ተብሎ ሊጠራ እንዲህ አይነት የተስፋ ቃል የገባለት አባት ስለ ራሱ የነበረው መረዳት እኔ አመድና አፈር ነኝ ነው። የዘንድሮች እኮ አመድና አፈር ነን አይሉም፣ እኩል ነን ከኢየሱስ ጋር። ያው እንደምታውቁት እኛ እንበልጠዋለን በልጅነት ይላል። እኔ በጌታ በኢየሱስ ክርስቶስም
ያመኛል አልኩ እህቶቼና ወንድሞቼ። በጣም በእውነት የማልታገሰው ትምህርት የማንታገሰው ትምህርት ይሄን ትምህርት ነው። በፍጹም ልንታገሰው አይገባም። አብርሃም ቀና ብል ምን ይላል? ዮሐንስ ቀና ብሎ ቢመጣ ምን ይላል? አንተ እዚህ አልማዝ ባለጭራ ይመሰልክ ከኢትዮጵያ ከምድር ከወደቅክበት እግዚአብሔር በምሕረት ሰብስቦ አምጥቶ ከክርስቶስ እኩል ነኝ ምናምን ብለህ ስትል ተው። ግማሾቻችን እኮ ኬት እኮ እንዳመጣ እናውቃለን። ከየቱቦ ውስጥ ሁሉ እኮ ነው ለቃቅሞ ጌታ በምሕረቱ ያመጣ ማለት ነው። ተመስክሮልህ አረቄ ጠጥተህ ሰክረህ በየቦታው ስትወርቅ ስትንገዳገድ ፀጉራችን ቀምሎ ቀጭሞ ከዛ አምጥቶ እግዚአብሔር በጸጋው በደሙ አጥቦ ሰው ሲያደርገን ከጌታ እኩል ነን ነው አይባልም። ኢየሱስ ከኔ እኩል አይደለም። በፍጹም 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 በፍጹም። አክየውም አላቅም ላክለውም አልችልም። የፈለክ ደግ በመንፈሳዊ ዓለም እንደ ጳውሎስ ለምን የሶስተኛው ሰማይ ላይ አደረሰው? ሶስተኛው ሰማይ እንኳን የደረሰው ጳውሎስ እኔ ከሱ እኩል ነኝ አላለ። አላለም። በቃ ኢየሱስ ዩኒክ ነው። ዩኒክ ይሄ ነው ብለን የምንለው። ጸጋና ሰላም ይብዛላችሁ። በዚህ ልለያችሁ ነው እህቶቼ። እኛ ጋር ወደ እኩለ ቀን እየሄደ ነው።